ኢየሱስ ክርስቶስ ያድናል አለች ግን መከራ ከፍሎልኛል አለች ልክ ነው ቢሆንም እመቤታችን ለኛ ከከፈለችው መከራ የበለጠ እሷ አልከፈለም እሷ ለኛ ተንከራታለች አልቅሳለች አንብታለች አሁንም ጭምር ታነባለች እና ስለዚህ ከሷ የበለጠ እኮ የከፈለው ነገር እሷ ይበልጣል አይደል የሷ ይበልጣልም ቤተክርስቲያን ነብይ ነች ብላ ነው የምትጠራት ጌታችን እናት ማርያም ወይ ጉድ የጌታችን እናት አልካት አይደለ እናት ናት የጌታ እናት ናት ደግሞ ነብይም ናት ነብይ ማለት ነው እርሷ አገልጋይ ሆነው ህዝብ ያሳስታሉ እንዴ ማርያም ነብይ ነች ብለ ቤተክርስቲያን ታስተምራለች እሱን ታሪክ ተቀበላለህ ወይስ አትቀበልም ነው ያልኩ እቀበላለሁ ወይ ማለት እሱን ተቀበለነው ነው እሱን ተቀበለነው እሱ የሰውየውን ታሪክ ተቀበለነው ኦኬ እሺ ቅድም ምን አለ መሰላችሁ ክርስቶስን ክዶ ሰው ማርያምን አምኖ ይድናል ወይ ስለው በፍጹም አይድንም ሰው ሳይጠመቅ በፍጹም አይድንም አለ አሁን ደግሞ ቤተክርስቲያኒቷ መጽሐፍ ላይ ስመጣ ደግሞ እቀበላለሁ እያለ ነው ስለዚህ በኦርቶዶክስ ቤተክርስቲያን ኢየሱስን አይደለም አሁን ላይ አይደለም መጀመር አዳምጥ ኦኬ አንድ መጽሐፍ ቅዱስ ብቻ ያላችሁ መቅዲ እንደዛ ነው አይደል ነገርያቸው አዎ ልታሳንሱ ብዙ መጽሐፍ ቅዱሳት አሉ ገርላት አሉ የጸሎት መጽሐፎች 500 አሃዱ ነው ያላችሁ ማለት ነው 1000ም ሊኖራት ይችላል ኦርቶዶክስ ቤተክርስቲያን ብዙ ሊኖራት ይችላል ለምን ብዙ ታምራት ስላሉ ብዙም ሊኖራት ይችላል የጸሎት መጽሐፎች ብዙ አሉ ይነበብን ሰማው ልብስ ቀዳለው ሳላልችም ምርቃን ላይ በጣም ችሎታለና እሺ ጥሩ ነው ታዲያ ከመራገም ይሻላል ምርቃት መመረቅ ያልኩትኝ ልብሴን ቀዳለው ብሎ ምንሰለም መራገም ጸጋ እኮ ነው እነበላ ምን ታቃቸው ለከ ነው ለርሶ ለእናንተ የተሰጠ ጸጋ ነው መራገም ያልተጠመቀ አህዛብ ነው አይድንም እሱ የራሳችሁ መጽሐፍ ቅዱስ ነው የኔ ስለኛ መጽሐፍ ቅዱስ ነው ያልኩት አገወኝም ይሄ መጽሐፍ ቅዱስ ነው ታዲያ እኔ እሱን አሳተማችሁት ይሆናል ታምረ ማርያም በራሳችሁ ሊሆን ይችላል አናቅምኛ ይሄም ምን ይታወቃል ከታምረ ማርያም አንፃር ነው እንጂ ከእግዚአብሔር ቃል አንፃር ግን አይደለም ያልሽን ያለሽ እንዴ እሱ መጽሐፍ ቅዱስ የእግዚአብሔር ቃል አይደለ እንዴ ያለበት ታምረ ማርያም መጽሐፍ ቅዱስ ነው ያልሽን ያለሽው ፕሊዝ አዎ መጽሐፍ ቅዱስ ባይሆን ለምን ታተመና እሱ ጋር ለምን ለቤተክርስቲያን ለምን ይገለገልበታል እሺ አይ በቃ ሪከርድ አድርጋችሁ ፕሊዝ ለልደት ላኩለት ይሄን ቪዲዮና አንተ መጽሐፍ ቅዱስ ነው ያለው መቅደዬ በኦርቶዶክስ ስንት መጽሐፍ ቅዱስ ነው ይሄኛው መጽሐፍ ቅዱስ ነው 80 መጽሐፍ ቅዱስ አንድ ነው አዎ 80 ያህሉ የሚባለው መጽሐፍ ቅዱስ ታውቂዋለሽማ ሊኖር ይችላል እኔን አላውቅም አሁን ስታነብ እየሰማው ነበር ከታችሁ ደረቷ ላይ ተቀምጦ እያልከ ነበር እንደዛ የለም በኦርቶዶክስ መጽሐፍ ቅዱስ ላይ ማለት ነው ያም ይሄ ሰውዬም ተመዝኖ ሚዛኑ በድንግል ማርያም አማላጅነት ወደ ገነት የገባው ሰውዬ ብዙ ኃጢያትን ሰርቶ ነው መጨረሻ ላይ ጥንጥዬ ውሃ ስላጠጣ ነው ኦኬ ቀደም መጽሐፍ ወደነት የገባው እሱንም በእመቤታችን ስም ያጠጣው የእመቤታችን ስም ሲጠራ ነው ያ የተጠማ ሰውዬ የጠጣውና ተደባልቆሻል አሁን የታሪክ መደባለቅ አለ ወዳጄ እቀበለዋለሁ ስለዚህ ኃጢያተኛና በዳይ ሰው ኢየሱስ ክርስቶስ እንኳን ተክዶ የዘላለም ህይወት ያገኛል የሚል የመጽሐፍ ቅዱስ ማስረጃ አስተይ ይኸውልህ ማስረጃ ነገር ማርያም ትቀበላለህ ማስረጃን ይጠየቁ ቀጥል ቀበለዋለሁ ብላ ማርያም ትቀበላለህ እዚህ ተረት መጽሐፍ ቅዱሳዊ ማስረጃ አስተን የጠበቁ ነው ያለው ተረት ይኸውልህ ተረት ያንተ ብቻ ነው መጽሐፍ ቅዱሳዊ ብቻ የሚላል ቆይ ስማኝ ኢየሱስ ተክዶ የዘላለም ቆይ መጽሐፍ ቅዱሳዊ ማስረጃ ቆይ እኮ ለሰጠህ እኮ ነው ስማኝ አንዴ ስማኝ መጽሐፍ ቅዱስ ብቻ የሚላል መጽሐፍ ቅዱስ ብቻ የሚል ካለ አዎ መጽሐፍ ቅዱስ ውስጥ ይሄ ትምህርት የለም መጽሐፍ ቅዱስን የጻፈው ማን ነው ቆይ ስማኝ መጽሐፍ ቅዱስን የጻፈው ማን ነው አስረዳኛ ቆይ ጥያቄ እንደምጠይቀህ ነው መጽሐፍ ቅዱስን የጻፈው ማን ነው ነው አንተ አይዞ አረሚ ደንቆሮ ነው አንተ መጽሐፍ ቅዱስን የጻፈው ማን ነው አይዞ ወዳጄ መጽሐፍ ቅዱስ
እጃችን ላይ ገብቷል። ስለማን እንደጻፈው አለጻፈው አለም ጉዳያችን። አሁን ይሄ ትምህርት ይሄ ቆይ ስማኝ፣ አንድ ልጠይቅ እኮ ነው። መጽሐፍ ቅዱስን የጻፈው ማን ነው? አስረዳኝ። ቅዱስ ውስጥ አለ ወይ? ከዚህ በኋላ ጾሙን አፈረሰው። መጽሐፍ ቅዱስን የጻፈው ማን ነው? መጽሐፍ ቅዱስን የጻፈው ማን ነው? ለምን አትነግረኝ? አለ ወይ? መጽሐፍ ቅዱስ ማን ነው የጻፈው? አስረዳኝ። አሁን እሱ ጥያቄያችን ተጠይቀሃል፣ መልስ የለኝም። ቆይ አይደለም፣ መጽሐፍ ቅዱስ የጻፈው አሳይሃለሁ። ቆይ ለምሳሌ ቆይ ስማኝ፣ የማቴዎስ ወንጌል መጽሐፍ ቅዱስ ማስረጃ አለ ወይ? ተረቱን ሳይሆን ቆይ መጽሐፍ ቅዱስን የጻፈው ማን ነው? አስረዳኝ። መጀመሪያ የማቴዎስ ወንጌል የጻፈው ማን ነው? ማቴዎስ ነው? ቆይ ማቴዎስ ነው የጻፈው ወይ ነው የምልህ? አስረዳኝ። ብራዘር አይዞ ሳይሆን አንተ አይዞ አትለኝም። ወድቄያለሁ እንደ አይዞ የምትለኝ? አዎ በጣም ተንከባልሃል ወዳጄ፣ ተንከባልሃል። በተረት ሰጥመሃል ወዳጄ፣ በተረት ሰጥመሃል። እና እየጠበኩ ነው ያለሁት ወዳጄ፣ መልስ እየጠበኩ ነው። የወደቅም አንተ ለዚህ ተረት በጨለማ ውስጥ የምትኖራል። ቆይ ስማኝ አንዴ፣ ስማኝ አንዴ ላወራ። ቆይ እስኪ አንዴ ይኸው ምን መሰለህ፣ አንዳንድ ጊዜ አንዳንድ ሰዎች ቆይ አንዴ ስማኝና አንድ ደቂቃ አንድ ደቂቃ ስጠኝ። መጽሐፍ ቅዱሳዊ ማስረጃ አለ ወይ እኮ ልሰጥህ እኮ ነው። አንዴ ስጠኝና አንድ ደቂቃ ላወራ። አንዳንድ ጊዜ ምን መሰለህ በልና ከዛ ላስወራ አለኝ ጥቀሰው። ቆይ ልሰጥህ ነው። ጥቀሰው። አሁን ልንሰማ ነው። ልሰጥህ ነው። አንዴ አዳምጥ። አንዳንድ ጊዜ ምን መሰለህ ሰዎች በጨለማ ውስጥ እያሉ ግን በብርሃን ውስጥ ያሉ ይመስላቸው ከሆነ በጣም ትልቅ ችግር ይላል። ወደ ማስረጃው የጠበቅነው በጣም የትልቅ ችግር እንደሆነ ታውቃለህ። እባክህን ወዳጅ በጉጉት እየጠበቅን ነው ያለን። ወረድክ ይሻላል። አይ ልታመልጥበት የምትችለው the only option ራስን ማስወረድ ነው። ለምን? ተረት ስለሆነ ወዳጄ፣ የዘመናት ተረት ስለሆነ ማለት ነው። የትኛውንም የእግዚአብሔርን ቃል ጥቅስ ጠቅሰ ኢየሱስ ተክዶ የዘላለም ሕይወት በማርያም በኩል ይገኛል የሚል ትምህርት ልታመጣ ስለማትችል ልትችል የምትችለው ምንድነው? እሱ መሳደብ ነው ወዳጄ። ላታረግ የምትችለው ምንድነው? እሱ መራገም ነው። ወይ ትራገማለህ፣ ወይ ትሳደባለህ፣ ወይ ራስን ከክርስት ላይ ታወርዳለህ። this is the only option። ወይ ደግሞ ሁሉንም ታደርጋለህ። all of the above ትመርጥና ትሳደባለህ፣ ትራገማለህ፣ ራስን ታወርዳለህ መጨረሻ ላይ። ከዚህ ውጭ ሌላ አማራጭ የለም ብራዘር። እና አይዞ ብራዘር። እና አትደንግጡ፣ ደግሞ አትደንግጡ ጋይስ፣ አትደንግጡ። እሺ ሌላ ኦርቶዶክስ፣ ሌላ ታካሚ ቀጣይ። እሺ ዳግሻዬ እንኳን ደህና መጣ። ቅዱሴ ሰላም በሉን። ፎርማሊ ወንድምነት ፓስተር ሰላም በሉንና እንቀጥላለን። በመደናገጥ ጎርፍ የተጎዱ ወገኖቻችንን ዞር ብዬ ጠይቄ ነው የመጣሁት። እንዴት ናችሁ? ሰላም ብያለሁ። ብሩክዬ፣ ዳንጌ፣ ቢኒዬ፣ ኤርሚ፣ ሌላ ማን? ፓስተር ናትዬ፣ እንዴት ነህ? ቅዱሴ ታች ያላችሁ ሁሉ ሰላም ብያለሁ። ተባረኩ። እሺ ዳግሻዬ ተባረክ። ሰላም፣ እንዴት ናችሁ? ቅዱሳን ጻድቃን ክርስቲያኖች እንዴት ናችሁ? ጸጋ ይበዛላችሁ። ኦርቶዶክሶች ደግሞ ሰላም ይብዛላችሁ። እንወዳችኋለን። ጸጋ ይብዛላችሁ። እስቲ ገባ በሉ። እሺ በቃ ሲመቻችሁ ሰላም በሉን። ምናልባት ካልቻላችሁ እሺ ተሰማሉ ዳኒ ያለው። እሺ ቢንሻ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወገኖች። የጌታ ሰላምና ጸጋ ይብዛላችሁ፣ የበዛላችሁም እንደዚሁ። በጣም የሚገርምና አስቂኝ የሆኑ ዲስከሽኖች እየሰማችሁ ነበር። ዝም ብዬ እንቀጥል። ሌላ ተረኛ ይግባና ደግሞ ያድርገን። ደስ ይላል በጣም። ግን በጣም የደነገጠን ያልደነገጠ መለየት እኮ ትንሽ ኤክስፒሪየንስ ይጠይቃል። እሺ ብርሃነ መስቀል እንዴት ነው ወዳጅ? እግዚአብሔር ይመስገን፣ ክብሩ ይስፋ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ?
ከኦርቶዶክስ ተዋህዶ። እሺ በጣም ጥሩ። እሺ ቅዱሴ ተቀበለው። ሰላም ሶሪ ገስቴ ዝግ ነው ይላሉ እና ገስት ዝግ ነው እንዴ ጋይስ? ክፍት ማለት ክፍት ነው አይደል? ክፍት ነው እንዴ? ብዙ ሰው ልከዋል። እሺ ብርሃነ መስቀል ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነኝ። ማርያም ናት ወይስ ኢየሱስ አዳኝ? ኢየሱስ ነው አዳኙ። ማርያም ስለ ማዳን ሲባል ምን አይነት ማዳን? ዴፊኒሽን ሳይሆን ዳኒ ገስቱ ዝግ ነው። ዳኒ ሪሊ ለእኛ እዚህ ጋር 11 ሰው ገስት ላይ ያለ ሰው ይታያል፣ ግን በሌላ ቼክ ሳደርገው ዝግ ነው። ኦኬ ኮመንት ላይ ሲበዛ ዘግተህ ክፈተው ወይንም አስወርደንና እንዳለ አስገባን መልሰህ። እሺ ማርያም ወይስ ኢየሱስ አዳኝ? ማርያም ወይስ ኢየሱስ አዳኝ? አዳኝ እግዚአብሔር ነው። ኦኬ ማርያም አዳኝ አይደለችም ወዳጄ? ማርያም አዳኝ አይደለችም ወዳጄ? ከምንም ነገር ማርያም የዘላለም ሕይወት አትሰጥም ማርያም? አይ እንደሱ የሚል አስተምሮ የለንም። አታድንም። ኦኬ ለምሳሌ ሰው የዘላለም ሕይወትን ማደል የሚችል አንድ ባለቤቱ እግዚአብሔር ብቻ ነው። ኦኬ ማሰጠትስ ትችላለች? ማሰጠት የዘላለም ሕይወት መደበኛው ክርስቶስ ነው። ይህ መደበኛ አይደለችም ማለት ነው ማርያም በማሰጠት እሱ መደበኛ ከሆነ በኢ መደበኛ ሁኔታ መዳንን ማሰጠት ትችላለች። ምጅምር አዳኝ ማለት በእንዴት ነው የምትረዳው አንተ? ቀደም እኮ አንድ ለምሳሌ አሁን ምን አለ መሰለህ የዘላለም ሕይወት አልኩ ማለት አዳኝ ድነት የሚገኘው አንድ በክርስቶስ በእግዚአብሔር ብቻ ነው። ኦኬ ምክንያቱም የመንግስቱ ባለቤት ራሱ ነው። ኦኬ አሜን እሰይ። ስለዚህ የሚያዝም እሱ ነው። ነገር ግን ለምሳሌ አሁን ድነት ሲባል በብዙ መንገዶች ይገለጻል። ቆይ እሱን እኮ እኛም በእኛ አስተምሮ የዘላውን አንተ በራሱ የጠየቀው የዘላለም ሕይወትን ማርያም ታወርሳለች። ዘክርስቶስ እየተደማመጥን እባክህ እየተደማመጥን ማርያም መድኃኒት አይደለችም ማለት ነው? መድኃኒት ክርስቶስ ብቻ ነው። ክርስቶስ ብቻ ነው። በጣም አሪፍ። እሺ ለምሳሌ ሰው ክርስቶስ ኢየሱስን ክዶ ማርያምን አምኖ የዘላለም ሕይወት ያገኛል? ገነት ይገባል? እንደሱ አይደለም። እንደሱም ብለን አስተምረንም አናውቅም። ኦኬ እርግጠኛ ነህ? እንደዛ አይሆንማ። አይ ኖ እንደሱ የሚል አማኝም የለንም። እንደሱ ብለው የሚያስተምሩ መምህራንም የሉንም። እሱን አይደለም የጠየቅኩ፣ እሱን በኋላ አሳይሃለሁ። እኔ የምጠይቅህ ሰው ኢየሱስ ክርስቶስን ክዶ ማርያምን አምኖ ወደ ገነት ይገባል ወይም አይገባም ብለህ መልስልኝ። ናታኒ ነህ አይደል? አይገባም። ምን ይይታ ናታኒ ነህ አይደል? ናታኒ ነህ አይደል? ኧረ አይደል። ናታን ማን ነው? አይደለሁም። እሺ እርግጠኛ ነህ አይደለ? ሰው ማርያምን አምኖ ኢየሱስን ክዶ ገነት አይገባም አይደለ? አይ እንዴት ይገባል? ኦኬ እሺ በሌላ ሁኔታ ደግሞ ሰው ኢየሱስን አምኖ ማርያምን ክዶ አንተ መድኃኒቱን ሳጡት ዶክተሩ ስላየ ብቻ ከበሽታ ትድናለህ? ኦኬ ሆስፒታል ስለሄድክ ብቻ ትድናለህ አንተ? አይ ትክክል ነህ እኮ መልሱ ትክክል። እኔ እኮ አልተቃረንኩም። ለምሳሌ በቤተክርስቲያናችሁ መጽሐፍ ላይ ቤተክርስቲያናችን እንዲያታስተምርን ብልሃል። በቤተክርስቲያናችሁ መጽሐፍ ላይ አንድ ሰው አንድ ባለጠጋ ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ መላእክትን ሁሉ ክዶ ሰው ይድናል ብለህ ታምናለህ? መቼ ማን ዳነ? አይ ጥያቄ ነው። ለምሳሌ ሰው ክርስቶስን ክዶ ጥምቀትን ክዶ መላእክትን ክዶ ሰው ይድናል ብለህ ታምናለህ?
አይድንም ውሸቱ ነው። በኦርቶዶክሳዊት ቤተክርስቲያን ይድናል። አነዘ ክርስቶስ እየዋሸ ነው። በኦርቶዶክሳዊት ቤተክርስቲያን ይድናል። ሰው እግዚአብሔርን ቢክድ ይድናል። አንተ ተናገር እውነቱን። አይድንም። ለምንድን ነው እንደሱ? አሁን ለምሳሌ አንዳንዴ እንደ ፈያታዊ ዘይማን አንዳንድ ነገሮች ቅጽበታዊ ነገሮች የሚደረጉ አሉ፣ ከኛ ቁጥጥር ውጭ ሆኑ። ኦኬ እንደዛ ነገሮች አሉ እንጂ ፈያታዊ ዘይማን የሚለውን ስም ከየት ነው ያገኘው? ፈያታዊ ዘይማን የሚለውን ከየት ነው ያገኘው? ቅዱሴ ስሙን ቶ ከየት የሚያገኘው? ሀሳቡን ለምሳሌ ጥሩ አንድ ነገር ልንገር። ፈያታዊ ዘይማን ያገኘሁበትን መንገድ ልንገር። አንተ የክርስቶስ ልደት የት ነው ያገኘው? መወለዱ መቼ እንደተወለደ ታከብራላችሁ አይደል? የት አገኘው? አላገኘሁም። ፈያታዊ ዘይማን ለምሳሌ ፈያታዊ ዘይማን ስጠቅስ አሁን ትንሣኤን ታከብራለህ። መቼ ነው የተነሳ ጌታ? አንዴ በዓል አይደለንም። የት አገኘው? እሑድ ቀን መነሳቱን ማን ነገረ? አልፈናል። ፋሲካ በልተን እና ጠጥተን አልፈናል። አሁን ማርያም ወይስ አይደል? ቆይ እንጂ ያን የታገኘው ስላልክ ነው። በቃ እንኳን አገኘ። ጌታ ይባርክ። ስለዚህ ሰው በኦርቶዶክስ ቤተክርስቲያን ክርስቶስን ክዶ ጥምቀትን ክዶ መላእክትን ክዶ አይድንም ብልሃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ውስጥ በታምረ ማርያም ውስጥ ደግሞ ሰው ክርስቶስን ክዶ ጥምቀትን ክዶ መላእክትን ክዶ በማርያም በማመን እንደሚድን ታምረ ማርያም ያስቀምጣል። ትቀበላለህ? አትቀበልም? እንደ ኤርሚ እንዳልጽፍ ቅድም ምን ብለሃል? ሰው ክርስቶስን ክዶ ከዛ በኋላ ጥምቀትን ክዶ ከዛ በኋላ መላእክትን ክዶ በፍጹም አይድንም ብለሃል። የቤተ ክርስቲያን መጽሐፍ ደግሞ ዘወትር እሁድ የሚነበበው ተአምረ ማርያም ደግሞ ምን ይላል መሰለ? ሰው ክርስቶስን ክዶ አንድ ሰው ክርስቶስን ክዶ ከዛ በኋላ መላእክትን ክዶ ክርስትናን ክዶ ከዛ ጥምቀትን ክዶ እንደሚድን ይናገራል። ትቀበላለህ ወይስ አትቀበልም? ቆይ በነገራችን ላይ ምን መሰለህ? ጥምቀትን የካደ የለም አይደለም። አጭር መልስ አይደለም። ኦኬ ቆይ እልሃለሁ። እኔም የምጠይቀውን ስማ። አንተ እንትን አይደል? አሁን ለምሳሌ ላብራራልህ። አንድ ሰው ለምሳሌ አንድ ጥያቄ ለምሳሌ ጥቅል ፓኬጅ ነው። ኦኬ አንድ ነገር ዝም ብለህ ትቀበላለህ ሳይሆን የምንቀበልበት ከምን አንጻር ነው፣ የማንቀበልበት ከምን አንጻር ነው ማብራራት አለብን። ችግር የለውም። ዘክርስቶስ እቀበላለሁ ወይም አልቀበልም ካልክ በኋላ እንድታብራራ ጊዜ ይሰጥሃል። ትቀበላለህ ወይስ አትቀበልም እንድታብራራ። ከዛ እኔ ዝም እላለሁ። ምኑን? ሰው አሁንም ለአራተኛ ጊዜ ልጠይቅ። ሰው ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ መላእክትን ክዶ በማርያም አምኖ ይገባል ስለ አይ በፍጹም አይገባም አልከኝ። ከዛ ደግሞ የቤተ ክርስቲያን መጽሐፍ ደግሞ ሰው ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ ልንገር፣ ሳይጠመቅ የሚገባ የለም። ሳይጠመቅ በማንኛውም አማላጅ የሚገባ የለም። ልጨርስልህ ጥያቄን ስማ። ሰው ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ ከዛ በኋላ ደግሞ መላእክትን ክዶ ገባ ይላል ተአምረ ማርያም። ይሄን መጽሐፍ ትቀበላለህ ወይስ አትቀበልም? እሱ የተፈጸመበትን ታርጌቱን አግኝተን እንቀበለዋለን። ነገር ግን ትክክል ካልሆነ ደግሞ አንቀበለውም። ኦኬ ይሄንን ሰው አፈጻጸሙ ሂደት ነው ዋናው የሚጠይቀው። ማርያምን ክዶ ክርስቶስን ክዶ ይድናል። ማርያምን አምኖ ክርስቶስን ክዶ ይድናል ወይ ስለ ቅድም ምን አልከኝ? በፍጹም አይድንም አልከኝ። አሁን ደግሞ ምን እያልከኝ ነው? አሁን ያመነ የተጠመቀ ከሆነ የምግባር ሕጸጽ ያለበትን ደግሞ አሁን ለምሳሌ መለየት ያለብን ምንድን ነው? የምግባር ሕጸጽ አይልም። ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ ነው የሚለው። ከዛ ማርያምን አምኖ ገባ ይላል። ትቀበላለህ? አትቀበልም? ኦኬ ይሄን እንደዚህ ሚል ካለ ትቀበላለህ ወይስ አትቀበልም? እንደዚህ ሚል ካለ ትቀበላለህ ወይስ አትቀበልም? ገብቶኛል። እሱን ታሪክ ካንተ በላይ ያውቀዋለሁ፣ ኑሬበታለሁ። ኦኬ እኔ እኮ ወዳጄ ስምህን ስጠይቅ ሰፈርህን አትንገረኝ። የጠየቅኩ ነገር ምንድን ነው? ይሄንን ታሪክ ትቀበላለህ ወይስ አትቀበልም ነው ያልኩህ። እቀበላለሁ ወይም አልቀበልም። እሱን ተቀብለነዋ ነው። እሱ የሰውየውን ታሪክ ተቀብለነዋ። ኦኬ እሺ። ቅድም ምን አለመሰላችሁ? ክርስቶስን ክዶ ሰው ማርያምን አምኖ ይድናል ወይ ስለው በፍጹም አይድንም፣ ሰው ሳይጠመቅ በፍጹም አይድንም አለ። አሁን ደግሞ ቤተክርስቲያኒቷ መጽሐፍ ላይ ስመጣ ደግሞ እቀበላለሁ እያለ ነው። ስለዚህ በኦርቶዶክስ ቤተክርስቲያን
ኢየሱስን አይደለም አሁን ላይ አይደለም መጀመሪያ አዳምጥ። ኦኬ አይደለም አንዳንዴ እየጠየቅኩ ነው። ቆይ መጀመሪያ አዳምጥ እንጂ የራስህን ብቻ አታዳምጥ። እሺ ላዳምጥ። አሁን አንተ ለምሳሌ ድነት ማርያም ታድናለች አታድን እንደሱ የሚል አስተምሮ ሲጀመር የለንም። አልጠየቅኩህም። አዳይናት የሚል የለንም። ቆይ ልንገርህ አንደኛ የጠየቅኩህን እኔ እንደዚህ ጥፍንግ አድርጌ ነው የሚይዘው። ወደ ሌላ ሀሳብ እንዳትሄድ እሰበስብሃለሁ። አሁንም ልጠይቅ አይደለም እንጂ ኧረ እንደው ሁሉ ነው ከደስ ወንድሜ እንደማመጥ መንፈሳዊ ነገር ነው የምናወራው። ትልልቅ ሰዎች ነን። ረጋ ብለን እናወራ። ቅድም ምን አልከኝ? ሰው ኢየሱስ ክርስቶስን አምኖ ማለት ኢየሱስ ክርስቶስን ክዶ ማርያምን አምኖ ይድናል ወይ ስለ አዎ አልከኝ በሰው ሁሉ ፊት። ኦኬ አዎ ካልከኝ ቤተ ክርስቲያን መጽሐፍ ላይ ግን ሰው ኢየሱስን ክዶ ጥምቀትን ክዶ ክርስትናን ክዶ መላእክትን ክዶ ይድናል አልኩ። ይሄን ትምህርት የቤተ ክርስቲያኒቷ መጽሐፍ ላይ ነው ያለው። በአጭር መልስ እንድትመልስልኝ ይጠይቃል። አሁን ስድስተኛ ጊዜ ጠየቅኩ። ሰማኝ ስድስተኛ ጊዜ ጠየቅኩ። ትቀበላለህ ወይስ አትቀበልም ይሄን ትምህርት? አሁን አንተ ዝም ብለህ ብቻ መጣ እንጂ ትቀበላለህ ወይስ አትቀበልም ወዳጄ? ዝም ብሎ አሁን ላይ አንቀበልም። ኦኬ ማን አንቀበልም። ግን ደግሞ እንደሱ የገባው የታሪክ አንተ ስታነብ የሰውየው ታሪክ ምንድን ነበረ ብለህ ሰውየውን አላጠናህም። ዝም ብሎ ገባ የሚለው ነው እንጂ ያስክ ሰውየው ምንድን እንደነበረ ንገረን። የሰውየውን ታሪክ አይ አንበው እንጂ አንተ አንብቤዋለሁ ብለህ እንዴ አውቀዋለሁ ብለህ አይ በጣም ነው ማውቀው ታሪኩን ብለህ ነበርና እስቲ ንገረን ታሪኩን። ታሪኩ ከምን አንፃር ነው አውቀዋለሁ ብለሃነኝ? እንዴት እንደገባ ዝም ብሎ ገባ ንገረው። ንገረን ያንተ ቤተክርስቲያን መጽሐፍ ነው። እስቲ ታሪኩን ንገረን። ያየኸው አንተ አይደለህ አገኘሁት ያልከኝ አንተ ነህ። እንግዲህ እስቲ አምጣው። ኦኬ ታሪኩን አንተ አታውቀውም? እስኪ ንገረኝ እስኪ እዛ እንዴት እንደሆነ እኔ ደግሞ አላውቅም ካልክ ላልበሆነ እነግርሃለሁ። ችግር የለው። አላውቅም ካልክ ላንብብልህ። ታሪኩን ታውቃለህ አታውቅም? እስኪ አንበው። እኔ ብዙም አልሰማሁም። እኔ እየጠየቅኩ ነው ወዳጄ። እባክህ ስምህን ስጠይቅ ጫማ ቁጥር አትንገረኝ። ታሪኩን ታውቃለህ ወይስ አታውቅም? እንደሱ ያልፍ እዚህ ጋር ይሰራም ወዳጄ። ስምህን ስጠይቅ ጫማ እንደዛ አይደለም። አሁን ያዝነው እኛ ሶስተኛ ጊዜ ልጠይቅ። ታሪኩን ታውቀዋለህ? አውቀዋለሁ ካልክ ትነግረናለህ። አላውቀውም ካልክ ላንብብልህ። ታውቀዋለህ አታውቀውም? እሺ አንብበው። እሺ አንብበው። አይደለም ታሪኩን ታውቀዋለህ ወይስ አታውቀውም? ምኑን? ይህንን ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ በማርያም አምኖ ገነት የገባውን ሰውዬ ታሪክ ታውቀዋለህ ወይስ አታውቀውም? አንበው እስኪ። እኔ አላውቀውም። አታውቀውም? ኦኬ አንበው። እሺ ስለዚህ ምን ብለኸኛል? የመጨረሻ ጠይቀህና ከዛ ዳንዬ ያነብልሃል። ስለዚህ ሰው ክርስቶስን ክዶ ማርያምን አምኖ ገነት አይገባም አይደለ? አይገባም። አንደኛ ምንድነው አይደለም። አሁን አንተ ዝም ብለህ ያስቀው ምንድነው መሰለህ? በቃ ልናነብልህ። በቃ እንጂ አይደለም። ቆይ ይነበብና ታወራለህ። ሰዓት ሰጣለሁ። እውነት ጌታ በሚያውቀው እኔም አንተም ዝም እንበል። መጀመሪያ መነበብ አለመነበቡ ምንም ትርጉም የለውም። ኦኬ ቆይ ትተረጉመዋለህ። በኋላ ትተረጉመዋለህ ወንድሜ። በቃ ዳንዬ ያንብብልንና አንተ ትርጉሙን ትሰራዋለህ፣ ታመሰጥረዋለህ። ጌታ ይባርክ። አንድ ሚዩት እናድርግ። እኔም አንተም እሺ ሰይጣን እንግዲህ መጥቶ ሲያስክደው እንደዚህ ይላል። ሰይጣንም ክርስቶስን ካደው፣ ክርስትናህንና ጥምቀትን ሱራፌልና ኪሩቤልን አምላክንም የወለደች እመቤታችሁን ካድ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳለው አለው። ሰይጣንም ማርያምን ካድካት የምትሰራው ሁሉ አይረባም ብሎ ከሱ ተሰውሮ ሄደ ይላል። እሺ ልጄ ሆይ የዚህን ኃጢአት ምስኪን ሰው ኃጢአት ይቅር ትለው ዘንድ ለምንሃለሁ አለችው። ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም አላት። የልጇንም ቃል በሰማሽ ጊዜ እናርገው። ሁላችንም ሼር ይደረግ፣ ታፕታፕ ይደረግ።
ኮፒ ሊንክ ይደረግ። እሱን በአይምሯችን እንያዘው። አጀንዳቸውን ፎሎ አናደርግም። በቃ ወደ ሀሳቡ እንመለሳለን ማለት ነው። ወደ ጉዳያችን እንመለስ። ጸጋ ይብዛላችሁ። እሺ መቅደስ ከየት ቤተ እምነት ነሽ? እታለ ኧረ ኦርቶዶክስ ነኝ። ይሰማል? እሺ ትሰሚያለሽ? እሺ እንኳን ደህና መጣሽ። እንዳንኩ ቆያችሁ ነው ይባላል። እሺ ጥያቄያችሁን እየሰማሁ ነበረ። ማርያም ወይስ አለው አዳኝ? ሶሪ ማርያም ወይስ ኢየሱስ ነው አዳኙ ብለን ርዕስ የጠየቅነው ጥያቄ። ያው እንግዲህ እኛ በኦርቶዶክስ መጽሐፍ ቅዱሳችን የሚለው ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው እና አዳኝ ነው። ወላዲተ አምላክ ደግሞ ያው የአምላክ እናት ናት። እሷ ደግሞ አማላጃችን ናት። ታማልደናለች እንጂ አታድነንም። ግን ከክርስቶስ ከፈጣሪያችን ከእግዚአብሔር ታማልደናለች። ኦኬ፣ ስለዚህ በምልጃዋ ታድናለች ማርያም? አዎ ታድነናለች። ኦኬ፣ በስምሽ ጽርኝ ውሃ ያጠጣ ይድናል በስምሽ ብሎ ክርስቶስ ቃል ገብቶላታል። ሲጀመር አለ መጽሐፍ ቅዱስ ላይም መዝገበ ጸሎት ላይም በምናጸልይበት መጽሐፍ ላይ ሁላ አለ። በጽርኝ ውሃ ያጠጣ በስምሽ ይድናል ይላል። በስሟ ቃል ኪዳን ገብቶላታል። አዎ ቃል ኪዳን ገብቶላታል። መጽሐፍ ቅዱስ ላይ አለ። አዎ አለ። መጽሐፍ ቅዱስ ላይም አለ። በምንጸልይበት ጸሎት ላይ መጽሐፍ ላይም ሁላ አለ። ሁለተኛ ኦርቶዶክስ ትርጓሜ አለው። ለምሳሌ አባቶች በቤተ ክርስቲያን ያሉ አባቶች በትርጉም ነው እንትን የሚሉት እንጂ እኔ ትናንትና ተነስቼ መጽሐፍ ቅዱስን ገልጬ ስላነበብኩ ስለ መጽሐፍ ቅዱስ በደንቡ አውቃለሁ ብዬ እዚህ በቃ ችግር እሱ እንደዛ በኋላ ላይ እንደ በኢየሱስ ድነሻል እንዴ? አዎ አዳኜ ነው ለኔ ብሎ አይደለ እንዴ ከሰማያት ሰማያት ወርዶ እዚች ምድር ላይ መጥቶ ከድንግል ማርያም ተወልዶ ነው ለኔ ብሎ ስንት ቤዛነቱን ተቀብሎ ነው ስንት መከራን በፍጡር ተመቶ ስንት ነገርን አይቷል። በመስቀል ላይ ተሰቅሎ ያዳነኝ ለምን አላዳነኝ? አዳኜ ነው፣ ፈጣሪም ነው። እሺ ስለዚህ አሁን ኢየሱስ አድኖሻል ማለት ነው እንዴ? ለምን አላዳነኝም? አድኖኛል እንጂ። ኦኬ አድኖሻል። ስለዚህ አሁን እያወራን ያለ ነው የዳነ ኦርቶዶክሳዊ ነው የዳነች ኦርቶዶክሳዊ ነው እያወራን ያለ ነው። አሁን የዳነች ኦርቶዶክሳውያን የዳነች ኦርቶዶክሳዊ ናት ወይ እያወራን ያለ ነው? አዋ አዳኜ ነው ኢየሱስ ክርስቶስ አዳኜ ነው፣ ፈጣሪ ነው፣ አምላኬ ነው። ለኔ ብሎ ስንት መከራን ተቀብሏል። እዚች ምድር ላይ መጥቶ መስቀል ላይ ተሰቅሏል። በፍጥሯን ውስጥ ስንት መከራን አይቶ አድኖኛል። ለምን አላዳነኝም? እሺ ስለዚህ አሁን ዛሬ መቅደስ ብትሞት ገነት ትገባለች? እሱ በእንትኔ ነው የሚለካው። እኔ ኃጢአተኛ ሆኜ የሰራኋቸው ኃጢአቶች ካሉ እነዛን ኃጢአቶች በንስሐ ታጥቤ ኃጢአቴን ካላጸራው በስተቀር ኃጢአተኛ ከሆንኩ አልገባም ገነት። ግን ኃጢአቴን በንስሐ ከነጻሁኝ ለምን አልገባም? እገባለሁ። እሺ ስለዚህ አሁን አንቺ ወንድም ጥያቄ አለኝ ግን ከመጣ ማሰየው የእመቤታችንን ውለታዋ እንደዚህ መረሳት የለበትም። አሁን ምን አልኩ? አረ የለበትም። እሺ ኢየሱስ ክርስቶስ ያድናል አለች፣ ግን መከራ ከፍሎልኛል አለች። ልክ ነው። ቢሆንም እመቤታችን ለእኛ ከከፈለችው መከራ የበለጠ እሷ አልከፈለም። እሷ ለእኛ ተንከራታለች፣ አልቅሳለች፣ አንብታለች፣ አሁንም ጭምር ታነባለች እና ስለዚህ ከእሷ የበለጠ እኮ የከፈለው ነገር እሷ ይበልጣል አይደል? የእሷ ይበልጣልም ግን ከፈጣሪ ደግሞ እሷ ፈጣሪ ፈጥሯታል። ግን
ንጹህ አድርጎ እሷን በእሷ አድሮ ክርስቶስ ተወልዷል እዚች ምድር ላይ። ስለዚህ ከክርስቶስ አናበልጣትም፣ ከክርስቶስ ነው እንጂ ታንሳለች እንጂ ግን እሷ ታማልደናለች ነው እንጂ ከክርስቶስ በላይ ነች አይደለም። ውለቷም ቢኖርም አይ መከራዋ እሷ ይበልጣል። መከራዋ እሷ ይበልጣል ነው። መከራ ከክርስቶስ በላይም ባይሆን መከራ አይታለች በዚህ ምድር ማለት ነው። ስንት በረሃንትን ብላለች ክርስቶስ መከራ በሚደርስበት ጊዜ ስንት መከራ ተቀብላለች። ግን የክርስቶስን የአምላክ ያህል አልተቀበለችም። ግን በምልጇ ግን ታማልደናለች። ይበልጣል እኮ አልሽን፣ ይበልጣል የሷ መከራ እኮ ይበልጣል አልሽን። በቃ ይሄ ነው። ይሄን ምስክርነት እንዳትረሹ ብዬ ነው። አሁን ቀጥል። መከራዋ የሷ የሆነ ስንኝ እንትን እየፈለጋችሁ ሰውን እንትን አትበል። ሁለተኛ ነገር ደግሞ አዳምጡ። እናንተ ብዙ ናችሁ እዚህ ጋር ስንት ናችሁ አሁን? ስድስት ናችሁ። ለምሳሌ አንድ ሰው ነው መጠየቅ ያለበት ጥያቄ። ሁለተኛ ነገር ደግሞ መጽሐፍ ቅዱስ የእናንተና የኛ መጽሐፍ ቅዱስ አንድ አይደለም። ታውቃላችሁ፣ እናንተ በራሳችሁን ያሳተማችሁት። ችግር የለም። አሁን ካንቺ ነው የኦርቶዶክስም ሐሳብ አይግባሽ። ማስረጃችሁ አንድ አይደለም ከኛ ጋራ። እናንተ ላይ የተጻፈው እንትንና እሷ ቅድም አሁን ስታነብ እየሰማው ነበር። ከታችሁ ደረቷ ላይ ተቀምጦ እያልክ ነበር። እንደዛ የለም በኦርቶዶክስ መጽሐፍ ቅዱስ ላይ ማለት ነው። ያም ይሄ ሰውዬም ተመዝኖ ሚዛኑ በድንግል ማርያም አማላጅነት ወደ ገነት የገባው ሰውዬ ብዙ ኃጢአትን ሰርቶ ነው። መጨረሻ ላይ ጥንጥዬ ውሃ ስላጠጣ ነው ቅድም መጽሐፍ ወደ ገነት የገባው። እሱንም በእመቤታችን ስም ያጠጣው። የእመቤታችን ስም ሲጠራ ነው ያ የተጠማ ሰውዬ የጠጣውና ተደባልቆብሻል። አሁን የታሪክ መደባለቅ አለ። ቆይ አንዴ ችግራችሁ እኮ አትረዱም። ቶሎ ብላችሁ ወደ ሌላ ነው። ሁለተኛ ነገር ቶሎ ተገስት ላይ ታወርዳላችሁ። መረዳት የሚባል ነገር እኔ ለጭቅጭቅ ሳይሆን የምችለውን ያህል ለመመለስ ነው እዚህ ጋር የመጣሁት፣ ለመጨቃጨቅ አይደለም። ሲጀመር ስለ መጽሐፍ ቅዱስ እኔ ስለ ሃይማኖት መጽሐፍ ቅዱስ ስለ ኦርቶዶክስ መጽሐፍ ቅዱስ በደንብ አልረዳም፣ አልተረዳውም። ገና ነኝ ማለት ነው። አልበቃውም ለመረዳትም። ችግር የለም። በታለም ዝም ብሎ ማንም መጥቶም የሚያነባት አይደለችም የኦርቶዶክስ መጽሐፍ ቅዱስ። ወንድምነት ምን ዋና የነካው በላስተካክል። እሺ ወደ ዋናው ወደ መጀመሪያው ካናል ማለት ችግር የለም። ወደ ዋናው ጣቢያ መልሳት በል። እሺ አረን ይመለሳለሁ ባይመልሰኝ። እሺ ችግር የለም። እሺ አሁን በደምብ አሁን ማስረጃ ስንጠይቅሽ ከራስሽ ማስረጃ ነው የምታሳይን፣ ከራስሽ መጽሐፍ ቅዱስ። ቀደም ያነበብነው የመጽሐፍ ቅዱስ ክፍል አይደለም። እኛ መጽሐፍ ቅዱስ ላይ አይደለም ይሄንን ያነበብነው። ተአምረ ማርያም መጽሐፍ አይደለም። ኦኬ ወደም እንድትረጁ ያክል ነው ያወራሽ። ወደ ዋናው ሐሳብ ልመለስ። እንዴ ታምረ ማርያምን ካላነበብኳትስ? ታምረ ማርያምን ካላነበብኳትስ? እጄ ላይ እስካሌለች በቃ አላነበብኩም። መጽሐፍ ቅዱስ እስካሌለ ነግሬያለሁ ቅድም። እጄ ላይ የለም አላነበብኩም ትይናለሽ። እናልፈዋለን። ጠይቀኝና የምችለው መልሳለሁ። ጠይቀኝ አንተ ዝም ብለክ ብቻ የምችለው እኔ መልሳለሁ። ልጠይቅሽ ነው ረጋ በያታለሁ። ልጠይቅሽ ነው በጣም ረጋ በይ። አንቺ መረጋጋት ብቻ ነው የሚያስፈልገው። እሺ አንድ ሰው ኦርቶዶክሳዊ ጥምቀትን ክዶ ኢየሱስን ቢያምን የዘላለም ሕይወት ያገኛል? ጥምቀትን ክዶ ኢየሱስን ቢያምን የዘላለም ሕይወት ያገኛል? አያገኝም። እሺ አንድ ኦርቶዶክስ ያልተጠመቀ አይድንም ይላል መጽሐፉ ላይ ራሱ። እሺ አንድ ኦርቶዶክሳዊ ማርያምን አምኖ ጥምቀትን ቢክድ መንግስተ ሰማያት ይገባል? አይገባም። አይገባምም። ያልተጠመቀ አይድንም ይላል መጽሐፍ ቅዱስ ራሱ ቃሉ ክርስቶስ ይላል እንደዛ። እሺ በጣም ጥሩ። ያልተጠመቀ አህዛብ ነው አይድንም። እሱ የራሳችሁ መጽሐፍ ቅዱስ ነው። እኔ ስለኛ መጽሐፍ ቅዱስ ነው ያልኩት። አገባኝም። ይሄ መጽሐፍ ቅዱስ ነው ታዲያ እኔ እሱን አሳተማችሁት ይሆናል። ታምረ ማርያም በራሳችሁ ሊሆን ይችላል፣ አናቅምኛ። ይሄም ምን ይታወቃል? የኛ ላይ የለም። እኔ ሲጀመርም ታምረ ማርያም ለጊዜው የለኝም። አሁን እኔ ቤቴ ስላልሆንኩ ቤተሰብ ጋር ስለሆንኩኝ፣ ስለዚህ ላንብብልሽ። ይሄው ኬት እንደታተመ ነግርሻለሁ። ይሄው እንደዚህ ይላል አሳታሚው። አንብባው። ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ9ኛው ዓመት ለ6ኛ ጊዜ ታተመ። አሳታሚው ማን ነው?
አሳታሚው ትንሣኤ ማተሚያ ድርጅት። አሳታሚው ማን ነው? የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ የምታተምበት ማተሚያ ቤት ነው የታተመው። እሺ አንድ ሰው ላሳይሽ። ከፊት እኚህን ሰውዬ ታውቂያቸዋለሽ ብዬ እኚህን አባት ታውቂያቸዋለሽ ያምናለሁ። እስኪ እኚህን አባት ያቸው ማን ናቸው? እሱ እኮ ችግር የለውም። ማሳተም እኮ በእናንተም እኮ መታስተም ትችላላችሁ። አይ ቆይታል። እኛ ስራተን ይህን መጽሐፍ አናሳትምም። ብዙም እናሳትመው ነገር አለን። በእኛ ታላኪ አሁን አንተ ባታሳትመው ሌላ ሊያሳትም ይችላል። ከአንተ በላይ ያለው አንተ ልትገዛው ትችላለህ። ቆይታል። አሁን ይህንን አነበቡልኝ መጽሐፍ አለ ወይ ይሄ ታሪክ ብለሽ አንቺ ሄደሽ ትጠይቂያለሽ ግራ ከገባሽ። አሁን ግን ላንብብልሽ። በመካድ አትጀምሪ። የቤተ ክርስቲያኒቱን መጽሐፍ ማለት ነው። ኦኬ እሺ፣ አሁን በደምብ ስሚ። ስለዚህ አቡነ ማትያስ በቃ ልክ ነው፣ እሳቸው ናቸው። እንደዚህ ይላል። ጌታችንም በዙፋኑ ላይ አቡነ ማትያስ አይደሉም። እሺ ችግር የለም። አሁን ላንብብልሽ ግድ የለም፣ ሐሳቡ ላይ ቆይ። ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር አልለው ትለው ዘንድ እለምንሃለሁ አለችው። ጌታም ከመላእክቱ ጋር ክዶኛል ይቅርም አልለውም አለ። አሁን በደንብ ስሚ። የልጇንም ቃል በሰማሽ ጊዜ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባው ጡቴም እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። አሁን በደንብ ስሚ፣ እንዴት ኃጢአቱ ምን እንደሆነ ስሚ። ጌታችንም ኢየሱስ ክርስቶስ የዚህ ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛል። ማን የተካደው? ኢየሱስ። ክርስትናውን እና ጥምቀቱንም ክዷል አላት። ክርስትናውንና ጥምቀቱን ምን አድርጓል? ክዷል። ይህ ኃጢአተኛ ቅድም ስለተነበበ ነው እያሳጠርኩልሽ ያለሁት። ምንድነው የካደው? ጥምቀትን ክዷል፣ ኢየሱስን ክዷል፣ መላእክትን ክዷል፣ ክርስትናንም ክዷል። ማርያምን ብቻ ነው ያልካል። ስለዚህ መጨረሻ ላይ ስለ አንቺ ስል የክብርት እመቤት ማይና እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብዬዋለሁና አትዘኝ አላት ይላል። ስለማን? ስለ ማርያም። ስለዚህ ይህ ሰው በማርያም ይቅር ተብሎ የት ገባ? መንግስተ ሰማያት ገባ ማለት ነው። ዳነ ማለት ነው። በማን አማካኝነት? በማርያም አማካኝነት እኮ በማርያም አማላጅነት ማለት ነው እኮ እመቤታችን ማርያም ታማልደናለች። በእሷ ምልጃ ሊገባ ይችላል። አንዳችሁ ላዋራ። ችግር የለም። ስለዚህ ሰው ጥምቀትን ክዶ በማርያም ይድናል ያላችሁት በማርያም ምልጃ በእሷ ምልጃ ሊገባ ይችላል። ለምን? ታማልደናለች። ቃል ኪዳን ሰጥቷታል። ክርስቶስ ቃል ኪዳን ስለሰጣት ታማልደናለች፣ ትለምንልናለች። እንዴት ነው ቤተሰብ ለምሳሌ አንድ አባትን ፈርተ እናትህን ለምኝልኝ እንደምትለው እንደዛ ትለምንልናለች። አምላካችን ወደ አምላካችን በእሷ ምልጃ ልንገባ እንችላለን። የምናጠፋው ጥፋት ማለት ነው። ስለዚህ ሰው ጥምቀትን ክዶ ኢየሱስንም ክዶ በማርያም በኩል ይድናል እያላችሁ ነው ያላችሁት? ይድናል። ኦኬ በጣም ጥሩ። እሺ ሰው ኢየሱስን አምኖ ምግባር ባይኖረው ይድናል? አይድንም። ኢየሱስ ጋር ሲሆን አይድንም። ማርያም ግን ታድናለች። በምልጃዋ ቃል ኪዳን ስለሰጣት ታማልዳለች። እሺ ለኃጢአተኛና ለበደለኛ ሰው ማርያም ናት ተስፋው ወይስ ኢየሱስ ነው ተስፋው? ማርያም። ለኃጢአተኛና ለበደለኛ ሰው ማርያም ነው ተስፋዋ ማለት ነው በኦርቶዶክስ። ምክንያቱም ታማልደኛለች ብሎ ስለሚያስብ። ሲቀጥል ደግሞ ታሪኩን አልተረዳችሁትም። ከመሰረቱ ለምን አታነቡልንም? ከመጀመሪያ ጀምሮ መጽሐፍ ቅዱስ እጃችሁ ላይ ከሆነ ከመጀመሪያ ጀምሮ አንብቡልንና እና እኛ የምንረዳው። እኔ አውቀዋለሁ ታሪኩን፣ አንተም ካወቅከው ከመጀመሪያ ጀምሮ አንብብልንና እኛ የምንረዳው እና የምጠይቀም ጥያቄ አለ ትጨርሳለህ። እሺ አይ እኔማ ካነበብኩኝ ታሪኩ እኮ ያንቺ ነው። አንቺ ነሽ የምታስረጂንና ግን ያልሽውን ንግግር እንዳትረሺው።
ተስፋ ለኃጢአተኛና ለበደለኛ ሰው ማርያም መሆኗን ከእግዚአብሔር ቃል ደግሞ ታሳይናለች ማለት ነው። ችግር የለም ታሳይናለች። እሺ እንደዚህ ይላል። ምን ችግር አለ? እየታየ ይሁን እንዴ? ብሩኬ ወይ ወንድምነት አላችሁ? እያየንና ምሩ ችግር የለም አንብበው፣ ዝም ብላ አንብብላት። በደንብ ነው ወጥረው ገትረው የያዙ አንብብላት። ምንም ፈርታ ነው? አሁን አንተ ወጡ ተስፋው ምን አዳም አይሰደድም ገነት ይላል እና አሁን ትክክል ነው የመለሱት እነሱ እና ከሱ ይልቅ የእሷ ነው የሚበልጠው በተስፋ በማዳንም ማለት ነው። ቅድም በመከራም ጭምር ነግረውሃል። አሁን ደንግጣ ነው መሰለኝ። ቀጥል አንብበው። እሺ እስኪ ልበርታ። እንግዲህ በርታ በሉኝ ጋይስ። እሺ ቅፍጥ በሚባል አገር ስሙ ጥብርያኖስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችም በግመሎችም እጅግ የከበረ በየብስም በባህርም የሚነግድ አንድ ነጋዴ ነበረ። ከብሮ ብዙ ዘመንም ከኖረ በኋላ በሱ ላይ ዘመን ተለወጠና ገንዘቡ ሁሉ አለቀ። አኗኗሩ ጎሰቆለ። ረዳቶችም ተበተኑ። ባሮችም በችጋርና በመራብ አለቁ። ክብሩም እንደተዋረደና ደስታውም ወደ ሐዘን ወደ ትካዜ እንደተመለሰ ባዩ ጊዜ ልቦናው ታወከና መታገስ ተሳነው። በሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንን ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው በፊቱ ላይ እየወረደ እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን ነግርህ ዘንድ አንተ ማነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃልን? አለው። ይሰርቅ እንደሆነ ይለምን እንደሆነ ወደ ሌላ ሀገር ይሄድ ዘንድ እሄድም ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትሰማኝ ባለህ ዘመን ሁሉ እንደ ቀድሞ ባለጸጋ ትሆናለህ፣ ክንድህንም አውጥተህ በደረቶች ውስጥ ያለውን ውሰድ። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቅ ሰጠው። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ? አለው። ሰይጣንም ክርስቶስን ካደው፣ ክርስትናንና ጥምቀትን ሱራፌልና ኪሩቤልን አምላክንም የወለደች ማርያምን ካድ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ነገስታት እና እመቤታችን ማርያም አልክድም እንጂ ሁሉንም እክዳለሁ አላቸው። ሰይጣንም ማርያምንም ካልካድክ የምትሰራው ሁሉ አይረባህም ብሎ ከእርሱ ተሰውሮ ሄደ። እሺ ይኸው ከዛስ ታሪኩ እንቀጥል። ጌታችንም ከዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ማን? ማርያም። ጌታችንም ከመላእክቱ ጋር ክዶኛል ይቅር አልለውም አላት። የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህን ኃጢአተኛ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባሁ በጡቶቼ ማጸናሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። ጌታችን ኢየሱስ ክርስቶስም የዚህን የካዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውንና ጥምቀቱን ንቋል ክዷል። ይህንንም በሰማች ጊዜ ልብሷን ቀዳ ስለኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ ጥላቸዋለሁ፣ ጉንጮቼንም ሰነጠጥቃቸዋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብር እመቤት የክብርት የእመ ምህረትን እንባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁ አትዘኚ አላት። እመቤታችንም ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለች። ይኸው ነው አነበብኩልሽ። በስሟ ውሃ ጠጣ፣ ስለዚያም አለደችው። የምን ውሃ ነው ያጠጣው?
ቆይ መጽሐፍ ቅዱስ እያመጣች ነው። አንጡት መጽሐፍ ቅዱስንማ አንጡት። አሁን ቅድም ያልሽኝን እንዳትረሺ። ለዚህ ሰው ኢየሱስ ነው ተስፋው ወይስ ማርያም? ማርያም አይደለች? ለኃጢአተኛና ለበደለኛ ተስፋው ማናት? ማርያም እመቤታችን። በነገራችን ላይ ለምሳሌ በእኛ ሃይማኖት ንስሐ አለ፣ በእናንተ አላቅም። ንስሐ ለሚገባ ሰው ንስሐ ገብቶ ኃጢአቱን ለነጻ ሰው እመብርሃን ሲጀመር በዚህ መሃል ጣልቃ አትገባም። በአጋጣሚ የሆነ ስራ ሰርቶ የኃጢአት ስራ ሰርቶ ያ ሰው ቢሞትና ነፍሱ ከስጋው ብትለይ የዛኔ ነው እመብርሃን ድንገት በስሟ የሆነ ነገር አድርጎ ከሆነ ምልጃ ምገባው እንጂ ምንም በመብርሃን ምንም ነገር ሳያደርግ መብርሃን ልታማልደው አትችልም። ለምሳሌ ምንም ኃጢአት ሰርቶ አሁን እዚህ ጋር ቆይ ስሟን ስላልካደ ነው። አሁን እዚህ ጋር ከሌላ ታሪክ ጋር ስሟን ስላልካደ ነው። በስሟ እንትን ስላለ ነው። ግን የተካደው ማን ነው? የተካደው ማን ነው? ማን እንዴ? ክርስቶስን ካደልኝ ብሎታል። ክርስቶስ አላለም። መላእክትን፣ ሰማዕታትን፣ ጻድቃንን እነዚህ ነው እንጂ ካደልኝ ያለው ለእመብርሃንን ሲለው በመብርሃን አልደራደርም ብሎ አልክድም አለ እንጂ ክርስቶስን ካደልኝ ብሎታል። ፈጣሪ ኢየሱስን ቢክድስ ኖሮ እሱን አላውቅም። ኢየሱስን ቢክድ ማርያም ታስመልጠዋለች? እንደዚህ ያለ ጥያቄ ሲጀመር ፈጣሪን እንዴት እንትን ይላል? ምን ያስክዳል ሰይጣን? ኖ እንዴ መቅዲ ክርስቶስንስ ቢክድ እመቤታችን ታስገባ የለ እንዴ? ለምንድን ነው አንቺ እንትን የምትይው? ለምሳሌ በለዓይሰብ ክርስቶስን ክዶ አይደል እንዴ በአንድ ጥርኝ ውሃ የገባው? ለምንድን ነው እዚህ ጋር ነገሩን ሁሉ ልታደፋፍኝ የፈለግሽው? የእሷን ታምር መመስከር አለብሽ እዚህ። ታምራቷንማ አልክድም፣ ግን ዳቢሎስ ራሱ ቢሆን ክርስቶስን አያስክድም ሲጀመር ማለት ነው። ስልጣን የለውም። በለዓይሰብን ታውቂው የለ ወይ? አይደለም ክርስቶስን ፈጣሪን የሚያስካድ ዳቢሎስ እመቤታችንን ራሱ የሚያስካድ ስልጣን የለውም። በለዓይሰብን ታውቂዋለሽ አይደል ወይ መቅድዬ? በቤተክርስቲያናችን ይተረክልን የለ የበለዓይሰብ እመቤት ተብሎ። በለዓይሰብ እኮ ክርስቶስን እኮ ነው የካደው፣ ዳቦ አይደለም የካደው። ታዲያ እሱ ክዶ በለዓይሰብን ማነው በለዓይሰብ ክርስቶስን ክዶ አስገብታው የለ መንግስተ ሰማያት መቅዲ ሊገባ እኔ እኮ ሊገባ ይችላል ነው የምለው። ሲጀመር ዳቢሎስ በሁሉም ላይ አድሮ ዳቢሎስ ነው ይሄን ስራ የሚያሰራው። ስለዚህ ስልጣን የለውም። መናፍቃን ቤት መጣሽ መፍራት የለብሽም። በለዓይሰብ ራሱ ጌታን ክዶ መንግስተ ሰማያት አስገብተዋለች። እና አሁንም እዚህ አው ምን ታመጣለህ በለሽ በይው ንገሪው። ቀጥሉ እናንተ። እሱ ላይ አስፈድሽ ነው የሚፈልገው። እሺ ኢየሱስን ክዶ ማርያም ትድና ማርያም በማርያም በኩል ይድናል? ጥምቀትን እኔ እንትን ቃል ኪዳን ስለሰጣት ይድናል ብዬ ነው የምለው። እኔ ለምን ቃል ኪዳን ሰጥቷታል። ክርስቶስ ቃል ኪዳን ሰጥቷታል። በስምሽ ምንም ነገር ያደረገ ሁላ መንግስተ ሰማያትን ይወርሳል ብሎ ቃል ኪዳን ሰጥቷታል። ስለዚህ ሊገባ ይችላል። ኢየሱስን የሚያላመነ ሰው ማለት ነው ይገባል። ይገባል። ለምን የአምላክ እናት ናታ። በሷ ነው ይሄ ፍጥሯን እዚህ ዓለም ያለ ሁላ ፍጥሯን በሷ ነው የዳነው። መዳን የተገኘው በእመቤታችን ነው። ይሄ ሁሉ ፍጡር ማለት ነው። አዎ ኦኬ። ይሄን ከኦርቶዶክስ ነው የተማርሽው መግዴ? አዎ ቤተክርስቲያን ናት የምታስተምረን። ኦርቶዶክስ ተዋህዶ ቤተክርስቲያን ናት የምታስተምረን። ልክ ነው። ቤተክርስቲያናችን የምታስተምረን ልክ ነው። ልክ ነው። ያ እንዴ ዋናዋ እመቤታችን ነች እንጂ ሌላ ማንም ቢካድ ዋናዋ ግን እመቤታችን ናት። እሷ የሁሉ መሰረት ስለሆነች ኦርቶዶክስ ቤተክርስቲያን ደግሞ በክርስቶስ ነው የምትመሰለው። የክርስቶስ እንትን ናት፣ የክርስቶስ አምሳል ናት። ኦርቶዶክስ ቤተክርስቲያን በክርስቶስ ነው የምትመሰለው። እኔ አንድ ነገር የምጠይቃችሁ ነገር ሁሉ ጊዜ የማስበው በተለይ ቸርች ቦታ እንደዚህ እናንተ ቤተክርስቲያን ብላችሁ ስትሉ ለምንድን ነው እሱ ክርስቶስን እያመለካችሁ የራሳችሁን ፎቶ የምንለጥፉት? ጥያቄ አለ ለእናንተ። እናወራበታለን። አሁን ይህንን መጽሐፍ ቅዱሳዊ አድርጋለች ታውቃለች ቤተክርስቲያንሽ? ለምሳሌ ኢየሱስ እንኳን ተክዶ በማርያም በኩል ሰዎች መንግስተ ሰማያት ይገባሉ የሚል መጽሐፍ ቅዱሳዊ ማስረጃ ቤተክርስቲያንሽ አሳይታች ታውቃለች?
ለሁለታችሁ ማሳየታችሁ ታውቃለች። አነበብከው እኮ እሱ መጽሐፍ ቅዱስ ነው ብለህ ነገረ ማርያም ብለህ አነበብከው አይደል እንዴ? ይሄ ታምረ ማርያም ታምረ ማርያም ላይ መጽሐፍ ቅዱስ ነው ይሄ። ለኛ የጸሎት መጽሐፍ ነው፣ መጽሐፍ ቅዱስ ነው። አብዛኛው መጽሐፍ ቅዱስ ላይ ያሉት ናቸው እሱ ላይ የሚገለበጡት ማለት ነው። በትርጉም ተተርጉመው ነው ሲጀመር። በነገራችን ላይ የኦርቶዶክስ ተዋህዶ ቤተክርስቲያን ያሉ መጽሐፍ ቅዱሶች እንዳለ የጸሎት መጽሐፎች ሁሉም የቅዱሳትን የሰማዕታትም የመላእክትም የእመቤታችንም ሁሉን ምንትን እሱ ላይ ያለ በትርጉም ነው እንጂ ዝም ብሎ አይደለም የሚነበበው። ማንም ሰው አንስቶ ትናንትና መጽሐፍ ቅዱስ ላይ አለ በአማርኛ ተተርጉሞ ነው እዚህ ውስጥ የገባው እያልሽኝ ያለሽው? ሊኖርም ይችላል መጽሐፍ ቅዱስ ላይ። እኔ እኮ ነገርኩህ ትናንትና ተነስቼ መጽሐፍ ቅዱስን ገልጬ አንብቤ ዛሬ ተርጉሜ የመናገር ኃይሉ የለኝም ብያለሁ። ትርጉም አልጠየቅኩሽም። እንዲህ አይነት ትምህርት የሚያሳይ የእግዚአብሔር ቃል አለ ወይ ነው ያልኩሽ እኮ። ታዲያ ሊኖር ይችላል። ግምት ነው ይኖራል እኮ ግምት ነው። እርግጠኛ ነሽ? ይኖራል። እርግጠኛ ነኝ። እስኪ አንድ ጥቅስ ንገሪኝ። ነገርኩህ እኮ መጽሐፍ ቅዱስን ገልጬ አንብቤ አላቅም፣ ብዙ እውቀት የለኝም አልኩ ስለ መጽሐፍ ቅዱስ። ሳታቂ መጽሐፍ ቅዱስን ሳገልጪው ግን እርግጠኛ ነሽ እንደሚለው? አዎ እርግጠኛ ነኝ። ሰው ሳያነበው ሳያየው እርግጠኛ ይሆናል ማለት ነው በዛ ነገር ውስጥ። አዎ አብዛኛው ጊዜ ቤተክርስቲያን ሄጄ ቤተክርስቲያን አባቶች ሲያስተምሩ በደንብ ስለምሰማቸው ማለት ነው። ምን ብለው አስተማሩሽ? አሁን ኢየሱስ ተክዶ በማርያም በኩል ይዳናል ብለው የትኛውን ነው ያስተማሩ? በመብርሃን አማላጅነት ድህነት እንደሚኖር አውቃለሁ። ይሄንን ሲያስተምሩ ሰማለሁ። እስቲ ያስተማሩሽን አንድ ጥቅስ ጥቀሻት እስቲ። አንድ ጥቅስ፣ ብዙ አይደለም አንድ ጥቅስ። የምን ጥቅስ ነው? በእውነት ራሱ ይሄ በግልጽ የሚታይ ነው። እያነበብኩ አይደል እንዴ? አሁን አንተ አነበብኩ እኮ። በመብርሃን አማላጅነት ስንት ኃጢአት የሰራ በአንዲት እንትን ዳነ ስሟን በመጥራት ነው። ለዛው ታምረ ማርያም ማለት መጽሐፍ ቅዱስ ማለት ነው። በኦርቶዶክስ አላወቅንም ነበር እንዴ? አንተ መጽሐፍ ቅዱስ ነው ብለህ አይደል እንዴ እሱ ጋር እያነበብክ ያለኸው? አይ አይደለም መጽሐፍ ቅዱስ ብዬ አይደለም። እና ካልሆነ ለምን ጥያቄና ክርክር እስካሁን ገጠምክ? የቤተ ክርስቲያንሽ መጽሐፍ ስለሆነ እኮስ የቤተ ክርስቲያን መጽሐፍ ስለሆነ እኔ ደግሞ እሱ ላይ ስላለ በቃ ድህነት አለ በእመቤታችን ብያለሁ። ስለዚህ ከታምረ ማርያም አንጻር ነው እንጂ ከእግዚአብሔር ቃል አንጻር ግን አይደለም እያልሽን ያለሽው እንዴ? እሱ መጽሐፍ ቅዱስ የእግዚአብሔር ቃል አይደለ እንዴ ያለበት? ታምረ ማርያም መጽሐፍ ቅዱስ ነው እያልሽን ያለሽው? ፕሊዝ። አዎ መጽሐፍ ቅዱስ ባይሆን ለምን ታተመና እሱ ጋር ለምን ለቤተክርስቲያን ለምን ይገለገልበታል? እሺ አይ በቃ ሪከርድ አድርጋችሁ ፕሊዝ ለልደት ላኩለት ይሄን ቪዲዮና። አንተ መጽሐፍ ቅዱስ ነው ያለው መቅድዬ በኦርቶዶክስ ስንት መጽሐፍ ቅዱስ ነው? አሁን ይሄኛው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አንድ ነው። አዎ 80 አሐዱ የሚባለው መጽሐፍ ቅዱስ ታውቂዋለሽማ? ሊኖር ይችላል። ይሄኛው ሲጨመርበት ይሄ አሁን ለምሳሌ 110 ተአምር ነው አይደል? ባለ 110ሩ ነው አይደል? ኤርሚ ጋር ደግሞ አንድ ትልቅ ተአምር አለ። ወንድምነት አንተ ጋር ስንት ነው ትልቁ ተአምር ያለው? ባለ 412 ነው። እሱም መጽሐፍ ቅዱሳችን ነው የኛ። ስለዚህ 410 ሲደመር 81 ስንጨምርበት 491 ሌላ አለ 110 አለ እኔ ጋር 110 ጨምርበት። እኛ ብዙ መጽሐፍ ቅዱስ እኮ ነው ያለን። ምን እንደምታወሩት? ኦኬ ኦርቶዶክሳዊት ቤተክርስቲያን ብዙ መጽሐፍ ቅዱሶች ነው ያላት። እናንተ ናችሁ አንድ መጽሐፍ ቅዱስ ብቻ ያላችሁ። መቅዲ እንደዛ ነው አይደል? ነገራቸው። አዎ ልታሳንሱ ብዙ መጽሐፍ ቅዱሳት አሉ፣ ገርላት አሉ፣ የጸሎት መጽሐፎች 500 አሐዱ ነው ያላችሁ ማለት ነው። 1000ም ሊኖራት ይችላል። ኦርቶዶክስ ቤተክርስቲያን ብዙ ሊኖራት ይችላል። ለምን ብዙ ታምራት ስላሉ ብዙም ሊኖራት ይችላል። የጸሎት መጽሐፎች ብዙ አሉ። ስለእመቤታችን የተጻፉ ብዙ አሉ። በቃ አብዛኛው ግን ከመጽሐፍ ቅዱስ ላይም እንትን ያለ ነው የተወሰደ ነው። ለምሳሌ የጸሎት መዝገበ ጸሎት ላይ ጸሎት አድርገን መጽሐፍ ቅዱስ ላይም ልታገኘው ትችላለህ ማለት ነው። እሺ በቃ ኤርሚ እስቲ እንግዲህ ወንድምነት በል ተወጣው እንግዲህ እየጠበቀች ነው። መቅዲታችን ጎበዝ፣ የተዋህዶ አንበሳ ተጽዕኖ ፈጣሪ። አመሰግናለሁ።
አይ እኔ የማውቀውን ነው። እኔ ለዚህ አውቄ አይደለም ይሄንን ነገር የመለስኩት። የኛ ኦርቶዶክስም እዚህ ጋር ያላችሁ በጣም ይቅርታ። አይ እመቤታችን ነች ያናገረች። የማውቀውን ያህል ነው። አይደለም በርግጥ አውቀሽ አይደለም እመቤታችን በመጀመሪያም ተናገር ያለው አስተማረችሽ። አሁን ይሄ ህዝብ አስተማርኩት ነው ብለሽ የምትይው መቅዲ ወይስ ግራ አጋባሁት ነው? ምኑን እየቀለዳችሁ ነው ማለት ነው? እኔ ሲጀመር አውቃለሁ። ኖ እውነት የተናገርኩት እውነት ነው። እኔ አውቄም አይደለም እዚህ ጋር የተናገርኩት፣ ግን ያቅሜን ያህል መልሻለሁ። ተባብራችሁም እንደምትናገሩ አውቃለሁ። ችግር የለውም። መቅዲ እመቤቴ ገልጻልሽ ነው። እያንዳንዱን እኮ አዝረከረክሻቸው እኮ በቃ መልስ እስኪያጡ ድረስ። ስለዚህ የትኛውም አሁን ለምሳሌ ሙስሊምም በኢየሱስ እኮ ኢየሱስን ክዶ በማርያም ምልጃ ይድናል አይደለ? ሙስሊም ኢየሱስን ክዶ በማርያም ምልጃ ይድናል አይደለ? ለምን ይድናል? የተጠመቀ አይድንም። ያልተጠመቀ አይድንም። ያልተጠመቀ አይድንም ማለቴ መቅድዬ፣ ቅድም እኮ መጽሐፉ ላይ በደንብ ካስተዋልሽ ኢየሱስን ክዶ ጥምቀት ክዶ ክርስትናን ክዶ መላእክትን ክዶ ከዛ እኮ በማርያም አምናሉ ሲል ነው። በማርያም በማመኑ እኮ ነው የገባው። ስለዚህ ምን ሙስሊሞች አሁን ኢየሱስ አምላክ አይደለም ብለው ሳያምኑ ሳይጠመቁ እንደናንተ በ40 እና በ80 ቀን ዝም ብለው እኮ በማርያም ቢያምኑ እኮ ይድናሉ አይደለም? ይድናሉ። አማላጅ ናት። እኔ በአማላጅነቷ ተማመናለሁ። ስለዚህ ሰው እኮ ኢየሱስንም ጥምቀትንም ለምን ታዲያ ኢየሱስንም ማመን አይገባውም? ጥምቀትም መውሰድ አይገባውም? መጽሐፍ ቅዱስ ግን ያመነ የተጠመቀ ይድናል፣ ኦኬ፣ ያላመነ ግን ይፈረድበታል ይላል። ከእሱ ጋር አይጋጭም? የኔ እናት መጽሐፍ ቅዱስ ላይ ካለው ሀሳብ ጋር ምኑ ነው ሀሳቡ የሚጋጨው? መቅድዬ በቅንነት አሁን ለህይወትሽ የሚጠቅመውን ነገር እናወራ። መጽሐፍ ቅዱስ አሁን ተአምረ ማርያም ላይ ኢየሱስን የካደ ጥምቀቱን የካደ ክርስትናን የካደ በማርያም አምኖ ግን ገባ ይላል። ቅድም ስንጠይቅሽ ደግሞ አይ ያላመነ ያልተጠመቀ አይድንም አለሽ። ሲጀመር እኔ ተአምረ ማርያምን አንብቤ አላቅም። ሲጀመር በራሳችሁ ያሳተማችሁት ይሆናል እንጂ እንደዚህ ያለ ነገሮች ሲነበብም አልሰማሁም። በፍጹም እኔ እሱን አላቅም። በፍጹም አሁንማ እንዳትክጂ። ቅድም የራስሽ ቤተክርስቲያን መጽሐፍ ነው። አጠገብሽ ካለም ሰውም ካለ በደንብ አድርገሽ ጠይቂ። አሁን ምን ጠይቅሽን ነገር ሄደሽ ጠይቅ። ከቤተ ክርስቲያንሽ መጽሐፍ መሸጫ ነው የተገዛው በአቡነ በአባ ማቲያስ፣ ኦኬ፣ በአባ ማቲያስ የታተመ የቤተ ክርስቲያኒቱ ራሱ መጽሐፍ ነው። እኔ ምልሽ ሌላው ነገር ይቅርና አሁን አንቺ ጸድቀሻል። አሁን አንቺ በኢየሱስ ጸድቀሻል። ምን ሰርቼ ነው የምጸድቀው? እዚህ ምድር ላይ አይደለው እንዴ? አዎ። ስለዚህ አልዳንሽም አይደለ? አሁን እኔ እኮ ጥያቄያችሁ ራሱ እኮ ግራ ነው የሚያጋባው። ጸድቀሻል፣ አልዳንሽም፣ እንዲሆነሻል። አንቺን ለማሸማቀቅ አይደለም። አንቺን ለማሸማቀቅ ለምን ሲጀመር ለምን እሸማቀቃለሁ? ካልተሸማቀቅሽ መልካም። አሁን አንቺ ድነሻል፣ ጸድቀሻል፣ ለህይወትሽ የሚጠቅመውን ከዛ እኔንም ጠይቀኛለሽ። አንቺ ምንም ችግር የለም። ቀስ ብለን በቅንነት እናወራ። ድነሻል፣ አሁን አንቺ ጸድቀሻል። ድነሻል፣ ጸድቀሻል። ድነሻል ሌላ ነው፣ ጸድቀሻል ሌላ ነው። ምን ሰርቼ ነው የምጸድቀው? መዳን በክርስቶስ ድኛለሁ። ጽድቅ ምን ሰርቼ ነው የምጸድቀው? እዚች ምድር ላይ ያለው ምን አይነት ጽድቅ ሰርቼ ነው የምጸድቀው? ምን አይነት ስራ? ለምሳሌ አንተ አሁን ጸድቀሃል ማለት ነው። ኦኬ፣ መዳንና መጽደቅ ልዩነቱ ምንድን ነው መቅዲ? መዳንና መጽደቅ ለምሳሌ በእኔ መጽደቅ ጥሩ ነገሮችን የሰራ ነው የሚጸድቀው ብዬ አስባለሁ። ግን እኮ ይኸው እግዚአብሔርን ቃል የተገበረ ይመስለኛል መጽደቅ ያለበት። ጥሩ የሰራ ነው የሚድነው ነው አይደል ያልሽኝ? ግን በላይ ሰብ እኮ 78 ሰው በልቶ እኮ ውሃ ብቻ ጠጥቶ ገብቷል፣ ጸድቋል። እሱም በእመቤታችን ነው። የእመቤታችንን ስም የጠራውን ሰው አጠጥቶ ነው በእመቤታችን ምልጃ ተመዝኖ የእመቤታችን አመዝኖ መንግስተ ሰማያትን የወረሰው።
ስለዚህ ለምን አንቺ በእመቤትሽ ኪዳን ታዲያ በኩል ለምን አሁን አልጸደቅሽም? ምድር ላይ ጽድቅ የለም። ምድር ላይ ኦኬ። በላይ ሰብ የጸደቀው የት ነው? እሱም እንትን ሲኦል ሊገባ ሲል ነው። ሴጣን ሲኦል ሊያስገባው ሲል ነው። እመቤታችን ለምና ክርስቶስን ተመዝኖ ኃጢአቱ በእመቤታችን ስም ስላጠጣ ነው ወደ መንግስተ ሰማያት የገባው ማለት ነው። እሱም ነፍሱ ስትወጣ ነው እንጂ ነፍስ ስትወጣ እዚህ ምድር ላይ ጽድቅ አለ። ቢያንስ በረከት ይሰጠኝ እንደሆነ እንጂ ጽድቅ ስራ ሰርቼ በዚች ምድር ላይ ጥሩ ስራ ሰርቼ በረከትን ይሰጠኛል፣ ይባርከኛል፣ ወይም በልጅ ወይም በንብረት ነው እንጂ ጽድቅ እዚህ የምን ጽድቅ ነው እዚህ ያለው ደግሞ? ኦኬ። እና አባ ተክለ ሃይማኖት እና አርሴማም ሁሉ እዚህ ጽድቅ አልነበራቸው አይደል? ከሞቱ በኋላ ነው የጸደቁት ማለት ነው እንጂ ጽድቅ ስራ አልሰሩም እዚህ ምድር ላይ አይደለ? ለምን ወጣሽ የኔ እናት? ምስኪን ናት። በቃ 15 ቁጥር ሚስማር እንትን ብለህ ለምን ወጣሽ? ባይዘዌ መሬት ላይ ያለችው ኦርቶዶክስ እቺ ናት። ዞር ስንል ማለት ነው ያኔ ታች ያለውን ያስገባሁት እኔ ነኝ። ግጥም አድርጎ አለ እሱ። ይቅርታ ዳኒ ስላቋረጥኩ። ምን ብሎ መሰለ የገባው? እሷ ምን አለች? አዎ ስራም ሳይሰራ ምንም ሳይል በእመቤቴ ብቻ ይድናል ሲላት ግጥም አድርጎ የሚል መልስ መልሷልና ከታች ያለውን አናግሩት። እሺ ስጨርስ። እሺ። እና ለዚህ ነው ለምድራችን ወንጌል የሚያስፈልገው። በቃ መሬት ላይ ያለችው ኦርቶዶክስ እዚህ ሲስ እንድታዩት ያክል ነው። ፈን የሚያደርግ ምናምን ጉዳይ አይደለም። በጣም ልብን የሚነካ ነገር ነው። ባይዘው በጣም የሚያሳዝን ጉዳይ ነው። ግን በቃ መሬት ላይ ያለችው ኦርቶዶክስ እቺ ናት። ዞር ስንል ማለት ነው እናታችን፣ አባቶቻችን፣ አክስቶቻችን ያሉ በዙሪያችን ያሉት አገልጋዮቿ እነኚህ ናቸው። ለዚህ ትውልድ ነው ወንጌል የሚያስፈልገው ከሁሉ በላይ ማለት ነው። እና በደንብ እንድታዩት ያክል እንድታዩት። እሺ እመም ምዑዝ እንዴት ነው ዳጅ? ይሰማል ወንድም ማለት ማይኩ ሚውት ነው። እሺ ልክ ይላል። አክሴፕት አድርገው ዳጅ። አይ ቲንክ ገስቴ ተመልሶ ባይዘው ጠፍቷልና አሮን ለምን እንደሆነ ገስቴ አሁንም የለም ጠፍቷልና፣ ፕሊዝ ከቻላችሁ ኮፒ ሊንክ ታፕታፕ ይደረግ። ጸጋ ይብዛላችሁ ማለት ጠፍቷል። አሁን የለማ ገስቴ የለኝም አሁን። እሺ መጣው ዳጅ መጣው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ከየት ቤተ እምነት? ሁሉም ይመቸኛል። ጴንጤውም፣ ኦርቶዶክስም፣ ካቶሊክም አንዱን ምረጥ ወዳጅ። አንዱን ምረጥ። ያው ደስ አንዱን ምረጥ። የሆንከውን ምረጥ። ሁሉም ከወደድኩስ ዛፍ ላይ አንዳንድ ቀን ሽሮ ይመቻል። አይወጥ ወንድም ነህ ተቀበለው። በማህበራዊ ማለት ነው። እሺ ማህበራዊ መምኡስ ማህበራዊ ሃይማኖት አይ ኦርቶዶክስ ነኝ። ሃይማኖት ምክር ቤት አምልጦ ነው እንደ መጣው ኤርሚዬ። አሁን እኮ እናንተ ሰው ሃይማኖቱን ሁሉ እንትን እያላችሁት ነው። እሺ መምኡስ አርእስቱን አይተዋል? ኧረ እንደው ንግግራችሁ ደስ ብሎ ነው የገባሁት እንጂ ልትወያይ አይደለም። ንወያያ። እሺ ታዲያ ማርያም ወይስ ኢየሱስ አዳኝ ማን ነው? አዳኝ ማርያም እናቱ ናት። ኢየሱስ ደግሞ ልጇ ነው። ኢየሱስ ልጇ ነው። ግን ኢየሱስና ማርያም ምንና ምን ናቸው? አይደለም የኛ ጥያቄ። አዳኝ ኢየሱስ ወይስ ማርያም? ወንድምና እህት ናቸው? እናትና ልጅ ናቸው? እሱን አይደለም የሚጠይቀው ስለምናውቀው ማለት ነው። እሺ አዳኝ ምን አይነት ድነት ነው? ምንም አይነት ድነት፣ የስጋም የነፍስም ድነት። ሁለቱም ያድናሉ። ሁለቱም ያድናሉ።
ከነፍስም ከስጋም ነው አይደል ሁለቱም የሚያድኑት? አዎ። እሺ መጽሐፍ ቅዱስ ላይ ተጽፏል አይደል? መጽሐፍ ቅዱስ ላይ ተጽፏል አይደል? ሁለቱም እንደሚያድኑ ከነፍስም ከስጋም ማርያምም ኢየሱስም ሁለቱም እንደሚያድኑ ተጽፏል አይደል? መጽሐፍ ቅዱስ ላይ መጽሐፍ ቅዱስም ሆነ እንደገና ደግሞ ቅድም ሲታነቡት ከነበረው መጽሐፍ ላይ አለ። ከሁለቱም ይኖራል። ቤተክርስቲያናችን ስለ ማርያም ቤተክርስቲያን በብሉይና በአዲስ ኪዳን በሐዋርያትና በነቢያት መሰረት ላይ ነው አይደል የተመሰረተችው? ኮታዳ ከነቢያት እኮ አንዷ ማርያም ናት። ማርያም ነብይ ነች? አዎ። ኦኬ የማን እህት ናት ማርያም? የሙሴ ነች አይደል? የሙሴ እህት አይደለች? ኦይ ተሳስተ አይደለች። ታዲያ ነብይ ነች ብላ ያልከው የቱ ጋር ነው ማርያም ነብይ ነች ብሎ የሚል የተጻፈው? እንዴ የጸለዮችን ጸሎት አላየኸው? የሉቃስ ወንጌል ላይ ምን አለች? ያም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች ይላል። ነብይ ሆነ አይደለ? በመንፈስ ቅዱስ የጸለየችው። እሺ ነው እንደው ዝም ብላ ነው? ቤተክርስቲያን ነብይ ነች ብላ ነው የምትጠራት የጌታችን እናትን ማርያም? ወይ ጉድ! የጌታችን እናት አልካት አይደለ? እናት ናት። የጌታ እናት ናት። እናት ናቱ ደግሞ ነብይም ናት። ነብይ ማለት ነው እርሷ አገልጋይ ሆነው ህዝብ ያሳስታሉ እንዴ? ማርያም ነብይ ነች ብላ ቤተክርስቲያን ታስተምራለች? ጠይቅ እስኪ፣ ካላወቅህ ጠይቅ። ማርያም ከነቢያት ትመደባለች አትመደብም ብለህ ጠይቅና እሺ ነቢያት ተርታ ትመደባለች። አበይትና ደቂቀ ነቢያትን ብላ የምታስተምረው ቤተክርስቲያን ማንን ነው? ከየትኛው ነው? ከአበይት ነው ከደቂቀ ነቢያት ነው የምትመደበው? ይበሉት እንግዲህ ጀምረዋል። ቤተክርስቲያኒቱ ማተለውን ነው የሚሉት እዚህ ቁጭ ብለው ከነቢያት ተርታለች ብለው ካሉ ከአበይት ነቢያት ናት ወይስ ከደቂቀ ነቢያት ናት? ተርታዋ ከየት ነው የሚመደበው? ስማኝ አዳምጠኝ። የጠየኩትን ይመልሱልኝ። ነቢያት የተነበዩት ነቢያት ክርስቶስ ይወርዳል ይወለዳል ብለው የተነበዩት እሱን አልጠየኩም። አዳምጠኝ። አልጠየኩም። እሱን አዳምጠኛ ልመልስልህ እኮ ነው። የማርያም ነብይነት የትኛው የኔንም ስማ እኮ የጠየኩትን መልስልኝ። የኔ ከፈታችሁት ለመማማሪያ ከሆነ እኮ ለመማማሪያ ነው። ሌላ ያልጠየኩትን አያወሩ። የብሉይ ኪዳን ነቢያት ስለ መሲሁ ስለ ክርስቶስ ኢየሱስ ምን ተነበዩ አይደለም የኔ ጥያቄ። የማርያም ነብይ ነች ብለዋል። ቤተክርስቲያን እንደዚህ ታስተምራለች ብዬ ስል አዎ ብለውኛል። እሺ ከየትኞቹ ነቢያት ነው የምትመደበው? ከደቂቀ ነቢያት ወይስ ከአበይት ነቢያት ነች የምትመደበው? እኔ ጥያቄ እሱን ይመልሱልኝ። ካላን ነቢያት ኦኬ። ከዛ ነው የምትመደበው። እነማን ናቸው ካላን ነቢያት? ከነማ ስም ዝርዝር። ካላን ነቢያት ከሴቶች ዲቦራ፣ እሺ ማርያም ራሷ፣ ማርያም እህተ ሙሴ። በማኛ ልጨርስ አንተ እየተው እንጂ እባክህ። እሺ የሴት ነቢያት የለም ብለህ ነው የምታስበው? ምንድነው? እኔ አልገባኝም። አንዳንድ ጊዜ ሆነ አልወጣኝም። ልጠቅስልዎት እችላለሁ። የሴት ነቢያት ቅድም እንደጠቀሱት ማርያም እህቱ ለሙሴ፣ ዲቦራ፣ ህልዳና አለች ብሉይ ኪዳን ላይ ማለት ነው። በንጉሱ በኢዮስያስ ዘመን የይሁዳ ንጉስ ኢዮስያስ በነበረበት ዘመን ነቢያት የሙሴት ስለ ጌታ ከበሮ አንስታ ስለዘመራይ ነብይት አልጠየቅኩትም። የጌታችን እናት አድምጡኝ። ነብይ ናት ተብሎ ቢባል ነውሩ ምንድነው? መምህር ያድምጡኝ። መጽሐፍ ቅዱስ ዲቦራንና ህልዳናን የእህቱ ለሙሴ ማርያምን ነብይ ናቸው ነቢያት ናቸው ብሎ የጻፈው መጽሐፍ ቅዱስ ነው። የጌታችን እናት ማርያምን ነብይ ነች ብለው ያሉት እርሶ ነዎት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አላለችም። እርሶ ከየት አምጥተው ነው የሚሉት? ኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ተበላምጣት አይመስለኝም። ያምጡ ማርያም አለች ብላ በመንፈስ ጸለየች። እንደ አይነት በመንፈስ ቅዱስ ያደረሰው መንፈስ ቅዱስ ደግሞ ያደረበት ነብይ ነው።
እርሶ መምህር አይደሉም ወንድ እንዴ? ከሆነ ለምን ነብይ ይባላል፣ ሴት ከሆነ ነብይት ይባላል አልኩህ አይደለ? እርሶ መምህር ነዎት አይደለ? እዚህ ሲጠየቁ ኧረ በመረጃ መምህር አይደለሁም መስጠት እኔ። አለበት። ነዎት እንጂ ምን ንግግሮትን መምህር ሳልሆን እኔ አንድ አማኝ ነኝ፣ ክርስቲያን ነኝ። እንደ ክርስቲያንነት ነው እያወራን ያለ ነው። እናንተም የተረዳችሁትን ያነበባችሁትን የበላችሁትን ነው የጠጣችሁትን ነው። ማርያም እሺ ነብይነት እኔም ደግሞ በዛው ልክ በተረዳሁት እኩል አያውሩ። ነብይ ናት ብለዋል፣ መረጃ ግን የለዎትም። እርሶ ነዎት ያሏት እንጂ ቤተክርስቲያን አላለችም። መጽሐፍ ቅዱስም ማርያምን የጌታችን እናት ነብይ ናት ብሎ አላለም። ለመጀመሪያ ጊዜ ስሙ ኦርቶዶክሳዊ መምህር ነው ይሄንን ብሎ የሚለው። እዚህ ያላችሁ ወገኖች 1100 ሰው ኦርቶዶክሳዊ መምህር ነው። መምኡዝ ባለፈውም ነው ቤት መጥቶ ነበረ። ቤተክርስቲያኒቱ አላለችም፣ መጽሐፍ ቅዱስ አላለም። መምህራኑ ግን እንደዚህ ይላሉ። መረጃ አምጡ ተብለው ሲባሉ ቆላ ደጋን የሚወዱ አንተ አላልክም እንጂ አንተ ነው ያልከው እንጂ ቤተክርስቲያን ችግር የለውም። የቱ ጋር ነው ያለችው ቤተክርስቲያን? በየትኛው መጽሐፍት ላይ ነው ማርያም ነብይት ናት ብላ ያለችው? ከዜማ መጽሐፍቶች ይጥቀሱ። ጭራሽ ዜማ መጽሐፍቶች ታውቃላችሁ? የዜማ መጽሐፍት ከመጽሐፍ ቅዱስ እንዳይጠቅሱ ከዜማ መጽሐፍቶች ይጥቀሱ። ኧረ ለምን? ማስረጃ ያምጡ። ከጾመ ድጓ ከዚህ ጀምረው ያድምጡ። ከጾመ ድጓ ከዚህ ጀምረው ከቅዱስ ያሬድ መጽሐፍት ጀምረው እስከ ታችኛው ተብሎ እስከሚባሉ ድረስ ያለ መጽሐፍትን ይጥቀሱ። ማርያምን ነብይ ናት ብሎ ያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮት ወይ መጽሐፍ ካለ ማለት ነው። ዲያቆን ጊዜ ያስገባው ወንድምነት ጊዜ አንድ ቁጥር ጻፍልን ወይ ገስት ላክና አንድ ቁጥር ጻፍልን። ዳኒ ያስገባሃል እታች አለ። አንድ ቁጥር ጻፍልን። ጊዜ ይመልሱ ይበርቱ። መምህር መረጃውን ያምጡ። ከቤተክርስቲያን የሚሰማኝ ጆሮ አጥቼ ነው እንጂ ያስተናግሬ ነበር። ከቤተክርስቲያን መጽሐፍት ይስጡኝ መረጃ መናገር ነው እንጂ የሚያሰማ ስለሌለ። እሺ የቤተክርስቲያኒቱ ዲያቆን መጥቷል፣ ያውሩ ከሱ ጋር። ዲያቆን አግዜ መጥቷል፣ ያውሩ። በቤተክርስቲያናችሁ ማርያም ነብይ ትባላለች እንዴ? ዲያቆን አግዝ አሁን የሰማሁት እኔም እሞሙ ለነቢያት ሲላቸው ጠይቃቸው፣ አውራቸው። መምህር ናቸው። ለምን እንደሚዋሹ አይዶን አውሩ ሁለታችሁ። እሺ መሙዝ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። አግዛቸው ዲያቆን ነህ? እኔ አዎ ዲያቆን ነኝ። አዎ ማርያሚቱ ጋር ነው ነብይት የተባለችው? ነብይማ ለወንድ ነው። ነብይት የተባለችው የቱ ጋር ነው? ነብይት ለሴት ነው። በጣም ጥሩ። ይሄን ካያስክልኝ እኔ እያልኩ ያለሁት መንፈስ ቅዱስ አድሮባት ማርያምም ታብዮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ታላቅ ታደርገዋለች ብላ ስትል መንፈስ ቅዱስ ያደረበት ሰው ነብይ ነው ብለን ካል ለማርያምስ ነቢያት የተናገሩለትን አምላክ የወለደች ነብይት ትባል? እንደሱ ሳይሆን አሁን እኮ ምን ፈልገው ጠይቁ። ነብይና ማርያም ነብይት ስራት መጠየቅ ትችላላችሁ። ምናልባት ካልደረሳችሁበት ከኪሶ እያወጡ እንዲነግሩን ሳይሆን የኔታ ከመጽሐፍ ቅዱስ ነው አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያምን የጌታን እናት ነብይት ናት ብላ የተናገረችበት ቦታ ካለ እሱን ነው ሊያስረዱን የሚገባ። ያሳዩን እስቲ መረጃውን። የቱ ላይ ነው እንዶ ማርያም ነብይት ተብላ የተጻፈላት? ትንቢቶሙ ለነቢያት ሲላል ነበር ቅድም ኤርሚ። ምን ማለት ነው ትንቢቶሙ ለነቢያት ማለት? ይተርጉሙታ እርሱ አይደል ያመጡት? የነቢያት ትንቢታቸው ማለት ነው። ታዲያ ነብይ ማለት ነው እሱ? ነቢያት የተናገሩትን የወለደችላቸው ነብይ ናት። እንዴት ይሆናል? አሁን እኮ የነቢያት ትንቢታቸው ማለት ነቢያት የተናገሩት ትንቢት እንደማለት ነው። የተናገሩለትን የወለደችላቸው ነብይት ናት። እኔ አሁን እየጠየቅነውት ያለ ነው ነብይት የተባለችው የቱ ጋ ነው? እርሱ ደግሞ እየመለሱ ያሉት ትንቢቶሙ ለነቢያት የሚል ነው።
የነቢያት ትንቢታቸው አንቺ ነሽ የሚለውን የቅዳሴ ማርያም ንባብ ነው ያመጡት። ትንቢት መሆኗን ነው ቅዳሴ ማርያም የተናገረው እንጂ ነብይት መሆኗን አይደለም የተናገረው። ግን ለህይወታችን ይሄ ጥቅሙ ምንድነው? አሁን እንደዚህ ምን ጫልፋ ክርክር ማርያምን ነብይት ስላሏት ነው እና በዚህ ስም አልተጠራችም። አሁን ለኛ ካመኑ በቃ ወደ ርዕሱ እንመለስ አይሻል? ጠቃሚው ነገር አሁን ይሄ አንዳንድ ጊዜ ጫልፋ ክርክር ስትከራከሩ ምን ነው ጥቅሙ? እጅ ከሰጡ በቃ ዋናው እጅ መስጠቱት ነው። አለመኖሩን ለማሳየት ያክል ነው። we make a point so ወደ ሐሳቡ እንመለስ። የተሻለ የሚሆነው እሱ ነው። ስለዚህ ባይሆን ያው እሞሙ ለነቢያት ተብላ በኦርቶዶክስ ቤተክርስቲያን እንደምትጠራ እናውቃለን። እሞሙ ለነቢያት የሚል የለም። እሞሙ ለነቢያት እሺ ይሁን በቃ እንቶ ችግር የለም። ያው ሄዶ ማንበብ ነው እሱ። እሞሙ ለሰማይት ወእቶሙ ለመላእክት ነው እንጂ የሚለው እሞሙ ለነቢያት እንዴት ነው? ለነቢያት እሺ ችግር የለውም። አሁን ወደ ርዕሱ እንምጣ። አንተ እጅ ስጥ፣ አንተም እጅ ስጥ እንዴ። ትንቢቶሙ ለነቢያት እሺ ችግር የለም። ትንቢቶሙ ለነቢያት እሺ አይጸልሳ ነው ችግር የለም። ዞሮ ዞሮ ግን ማርያም ነብይት አልተባለችም ለማለት ነው። አዳኝ ማን ነው? ማርያም ናት ወይስ ኢየሱስ? ከምንድን የሚያድን? ከበሽታ ቀደም ነግሬዎታለሁ። ከነፍስ ከስጋ ነው ከነፍስ ከስጋ ነው ያልነውት መምህር። የነፍስም የስጋ መድኃኒት ማዳን ማለት ነው። ከነፍስም ከስጋም የሚያድን ብያለሁኝ። ከመምህር ጋር ይቀጥላል፣ ከዲያቆን ጋር ይቀጥላል። እርሶ ብለውኛል። ከነፍስም ከስጋ ብየሰል አዎ ብለውኛል። ታድናለች ማርያም ታድናለች፣ ከነፍስም ከስጋም ታድናለች። የቱ ጋር ነው የተጻፈው? መጽሐፍ ቅዱስ ማዳን የእግዚአብሔር እንደሆነ ነው የሚናገረው። ከነፍስም ከስጋም ታድነው ከስጋ በቃል ኪዳኑ አምኖ ከስጋ ደዌ መዳን ይቻላል። ጸበሉን ተጠምቆ ንስሐ ገብቶ ቅዱስ ስጋውን ክቡር ደሙን ተቀብሎ በቃል ኪዳኑ አምኖ መዳን ይችላል። በመጀመሪያ ደረጃ ቃል ኪዳን ነው። የምን ቃል ኪዳን ነው? ቃል ኪዳን የሚባል ነገር አለ እንዴ? በደንብ ነው እንጂ አለ፣ በደንብ አለ። እስቲ ማስረጃ ይንገሩና፣ ማስረጃ ይስጡን። ማስረጃ ይስጡን። አዎ ማስረጃማ ቅድም እኮ ስታነቡት የነበረው ጥብርያዶስ በሚባል ሀገር አንድ ሰውዬ ዘመን የጣለው ነበረ። ከዛ መጨረሻ ሰይጣን አገኘውና ሰይጣን እባክህ ካድልኝ ብሎ አለው፣ አስካደው። መጨረሻ ላይ ካድ ብሎ ሲለው አይ እሷን ሳልክድም ምርኩዜ ናት ብሎ አለ። አይ ስለ ቃል ኪዳን ነው። አሁን ቃል ኪዳን በመጀመሪያ የቤተ ክርስቲያንም ትምህርት መሰረቱና ምንጩ መጽሐፍ ቅዱስ ነው አይደል? በመጽሐፍ ቅዱስ ውስጥ እግዚአብሔር ነፍስን ለማዳን ወይም ድነትን ለማሰጠት ከፍጡር ጋር የገባው ቃል ኪዳን አለ እንዴ? አዎ በአማላጅነት ለእነ አብርሃም ቃል ኪዳን ገብቷል። ለእነ ኢዮብ ቃል ኪዳን ገብቷል። በአማላጅነታቸው አማካኝነት እስቲ ምን የሚል የቱ ጋር ነው? ምን ሲል እናገኛለን? አይ የቱ ጋር ነው ቃል ኪዳን ገብቶ? አሁን ወደ ታምረ ማርያም ሲሄዱ ሌላ ድርጊት ነው እየተፈጸመ ያለው። ወደና አብርሃም ስንመጣ ግን እንደዚህ አይነት ቃል የለም ነው። ወንድም ማግዛቸው ምልጃ የሚባል የለም ነው የምትለኝ? አይደለም። ቃል ኪዳን እግዚአብሔር ገብቷል ወይ ነው? ነፍስን ለማስማር አዎ ገብቷል። ከሲኦል ወደ ገነት እኮ የቱ ጋር? አሁን እኮ ማስረጃ ነው እየጠየቅን ያለ ነው። ከስጋ ቀስቴ በውስተ ደመና ምን ማለት ነው? እየሰማኸኝ ነው? እየሰማሁ። ከሰይም ቀስቴ ምን ማለት ነው? በኖህ ጊዜ ደግሜ ላላጠፋችሁ ይኸው ቀስተ ደመናዬን
በሰማይ መካከል አሳያለሁ አለ። ያ እኮ የምልጃ ምልክት ነው። የጥፋትን ውሃ ዳግም ላለማምጣት ነው እንጂ ቃል ኪዳን ወይም ላለማምጣት እንዳላጠፋ ቆይ እኮ እንዳያጠፋ ነው። ኖህ ነፍሳትን ከሲኦል እንዲያወጣበት ግን አይደለም የቃል ኪዳን የተሰጠው። ዳግም ያንን ማየ አይህ ላለማምጣት ነው። ከስጋ ወቅቱ በዛ ጊዜማ ገነትም የለም። በዛ ጊዜ ሲኦል ነው ሁሉም ሲሄዱ የነበሩት። ገነት ተዘግታለች በሱ ኪሩቤል ሰይፍ። የዛ ጊዜ ገነት በኪሩቤል ሰይፍ ተዘግታለች። በኖህ ጊዜ ነው የተዘጋችው አይደለም። በኖህ ጊዜ በነፍሳት ወደ ሲኦል እንዳይገቡ ስላልከ ወደ ገነት እንዳይገቡ ስላልከኝ ነው። የዛን ጊዜ ገነት የሚባል የለም። ሁሉም ወደ ሲኦል ነው የሚሄዱት። እሺ እንተውና አሁን በአዲስ ኪዳን ደግሞ የአዲስ ኪዳኗ ቀስተ ደመና የኢየሱስ ድንግል ማርያም ናት። የቱ ጋር ነው ማስረጃው? የቱ ጋር ነው የተጻፈው እንደዚህ ተብሎ? አይደለም እንደዚህ ተብሎ የተጻፈው እንዴ? ከመጽሐፍ ቅዱስ ተነስተው ወደ ተአምር ማይሄዱ ምንድነው ልዩነቱ መጽሐፍ ቅዱስና ተአምር? አይ ትንቢት ከሆነ አሁን ለምሳሌ እንደሱ አይደለም ጥያቄው። ወይ እሰይም ቀስቴ በውስተ ደመና መጽሐፍ ቅዱስ ውስጥም ተአምር አለ። ተአምርም ላይ ተአምር አለ። ድርሳንም ላይ ተአምር አለ። ተአምር ደግሞ በእምነት የምትቀበለው ካልኩሌት የምታወጣለት ቀመር የምታወጣለት ነገር አይደለም። ይሄ ከአእምሮ በላይ ነው ተአምር ስለሆነ። እኔ አሁን የተአምር ጥያቄ አይደለም ያነሳሁት። እሰይም ቀስቴ በውስተ ደመናት ያሉትን ጠቀሱና ማርያም ናት አሉ። ማርያም መሆኗን እንግዲህ ማረጋገጥ ያለብን ወደ አዲስ ኪዳን መተን፣ ምክንያቱም ለሷ የተነገረ ትንቢት ከሆነ ልክ ናሁ ድንግል ትጸንስ ወትወልድ ወልደ የሚለው ትንቢት ማቴዎስ 1 ውስጥ እንደተፈጸመ ይህም በአዲስ ኪዳን መጽሐፍት ውስጥ ተፈጽሞ ልናየው ይገባል ለሷ የተነገረ ትንቢት ከሆነ። ስለዚህ የቱ ጋር ነው የተጻፈው? በአዲስ ኪዳን ማርያም መሆኗን የቱ ጋር ነው የምናነበው? ለማርያም ነው አይደል የጠቀሱት? ኧረ ምገርም ሰው ነው በጣም። እመቤታችን አልኩ አይደለ ታድናለች በስጋም በነፍስም። አንጣ ማስረጃ አልከኝ አይደለ? አግዛቸው ማስረጃ አንጣ ስትለኝ አይ እኔ አሁን ለዚህ ማስረጃ አዲስ አላመጣም፣ አጥቻ አይደለም። ግን የጀመራችሁት ቅድም በልጅቱም ላይ ከዛም በፊት በነበረው ተአምር ይሄ ወንድሜ ዳኒ ሲያነብ ነበረ ደጋግሞና አዳምጨዋለሁ። እኔ የማምነው በሱ ተአምር ነው። እሱ ተአምር ደግሞ ሰው ሰራሽ አይደለም። ተአምር ደግሞ ተረተረትም አይደለም። ተአምር ከመጽሐፍ ቅዱስ ውስጥ ካሉት ተአምራት ጋራ መሳ ለመሳ የሚሄድ ነው። አይ እሱ አይደለም ተአምር ከሆነ አሁን ስለ ተአምር አይደለም ያነሳን። ቆይ አሁን ያነሳነው ስለ ተአምር ሳይሆን ከኔ ጋራ ስለ ቃል ኪዳን እያወራን እርስዎ ምን አሉ? እሰይም ቀስቴ በውስተ ደመና የሚለውን ጠቀሱ። በኋላ አማናዊት ቀስተ ደመና ብለው ወደ ማርያም አመጡት። ያንን ጥቅስ የኦሪቱን ጥቅስ ማርያም ናት ብለው ነው የፈቱት። ማርያም ናት ብለው ከፈቱ የሐዲስ ኪዳን መጽሐፍት እንደዚህ ብለው ፈተዋል ወይ ነው? ምክንያቱም ስለ ማርያም ሳይሆን በንጽጽር ነው ለማሳየት የፈለኩት እኮ በንጽጽርም ቢሆን የኖህ ዘመን ሰዎች እግዚአብሔርን በደሉትና እግዚአብሔር ደግሞ በንፍር ውሃ አጠፋቸው። አጥፋቸው ከዛ በመርከብ ከዳኑ በኋላ ወደ ምድር ሲመጡ ምልክት ዳግመኛ እንዳላጠፋ ከመያማስና ለምድር በማየ አይህ ደግሜ የሰው ልጅ በንፍር ውሃ እንዳላጠፋው ይሄ ምልክት ይሁን ብሎ እግዚአብሔር ቃል ኪዳን ገብቷል። ያ በቀደመው ዘመን የሆነ ነው። ልክ ያ እንደሆነ ሁሉ አዲስ ኪዳንም ከመጣም በኋላ
ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ቃል ኪዳን ገብቶላታል። የምን ቃል ኪዳን? በአማላጅነቷ በወላዲት አምላክነቷ የሚያምን ሰው በምድርም ከዲያብሎስ ፈተና፣ ከምድራዊ መከራ፣ ከበሽታ፣ ከራብ፣ ከቸነፈር ዋቴቨር የተለያየ ነገር ሊሆን ይችላል፣ ስጋዊ ችግሮች። እንደገና በመንፈሳዊቱ ደግሞ ወደ ሲኦል እንዳይገባ ለእመቤታችን ቃል ኪዳን ገብቶላታል። ታድነዋለች። ላመነባት በቃል ኪዳን ምን ብሎ የሚያምንባት የጌታዬ እናት ብሎ አይደለም ወደ ንጽጽር ለዚህ ማስረጃ ብለህ ስትል ዳኒ ሲያነበው የነበረው ምንድነው? እሱ ነው የማምንበት ነው ያልኩት። እሺ አሁን ይሄንን እንቶ እንግዲህ ያው መጀመሪያ ማርያም ናት ብለው ነበር ያመጡት። አሁን ግን ለማነጻጸር ነው አሉ። በእርግጥ ያው የቤተክርስቲያኒቱን መጽሐፍ ለምሳሌ ቅዳሴ ማርያም የኖ ደመና እሷ እንደሆነች ይናገራል። ግን የሐዲስ ኪዳን መጽሐፍት እንደዛ አይሉም። የኖ ደመና የሚል የለም። አግዛቸው በንጽጽር ሳይሆን የኖ ደመና የሚል የለም። የኖ ደመና ተብሎ ኤልያስ ደመና ነው እንጂ የኖ ደመና አይባልም። ያስተካክል። እሺ ንባቡ ችግር የለም። ያተባለውን አትበላ። በዘባቲ ድህነ እምኩያይ የሚለው ያንን ነው የሚጠቅሰው። ስለሚጠቅስ እርሱም የጠቀሱት ከዛ ተነስተው ነው አማናዊት ቀስተ ደመና ብለው ወደ ማርያም ነው ያመጡት። ግን የሐዲስ ኪዳን መጽሐፍት ቀስተ ደመናዋ ማርያም መሆኗን አያሳይም። እሱን እንለፈው፣ አሁን ችግር የለውም። አሁን ዋናው ነገር አዳኙ ማን ነው? አሁን በኦርቶዶክስ ቤተክርስቲያን አዳኙ ኢየሱስ ነው ወይስ ማርያም ናት? ስንት አዳኝ ነው ያለው? ሆሆ ማራታው ወንድሞቼ ተው ከድንግል ጋር አትጣሉ። እንዴት ነው? እሷ እኮ ሰው ናት። ሰባል እንግዲህ ደረጃውን መለየት አለብን። አይ አሁን ለምሳሌ ታምረ ማርያምን ስናነው ሰው ናት። ፋይል እንገረን መድኃኒት መሆኗን ይናገራል። በሕክምና ለምሳሌ ፋርማሲስቱና ይሄኛው የውስጥ ዶክተሩ ተናበረው የሚሰሩት። ዶክተሩ ባለው መሳሪያ ይመረምራን፣ በሽታን ካወቀ በኋላ ጽፎ ይልካል ወደ ፋርማሲስቱ። የዶክተሩን ስራ ፋርማሲስቱ ዳጊ ሲናገር ቀመሞ መሆን እንደገና ደግሞ የሚሰጠው ቅድም ሰምተው እንደሆነ ቅድም ወንድማችን ዳጊ ሲናገር ስለ አዳኝነቷ ያቺ የወጣችሁት በመጠቅስበት ጊዜ ግጥም ማርጋ ታድናለች የሚል ቃል እንደተናገሩ ሰምተናል። ወይም አስተያየት ነው እሱ ማይካርኩኝ እኮ። ስለዚህ ማርያም አዳኝ ናት ወይ ነው? በማርያም ይዳናል። እንኳን ማርያም ጳውሎስም ያድናል። ከምን? እንኳን ማርያም ጳውሎስም ያድናል። እንዴት ነው ያዳነው ጳውሎስ? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ከመርብሆሙ ለድኩማን ኮንኩ ድኩመ። እሱ እኮ ታዲያ ወንጌልን ምን ማለት ነው? ወንጌልን ለመስበክ ነው። ከደካሞች ጋራ እንደ ደካማ ሆንኩ የሚለው እሱ ወንጌልን ለመስበክ ሰዎችን ለማዳን ወንጌልን ሰብኮ ለማዳን ይሄን ያህል ከሰራ አምላክን በማህፀኗ 9 ወር ከ5 ቀን የተሸከመች ሰውን ማታድንበት ምክንያት ምን? ወንጌልን ሰበከና ወደሚያድናቸው ጌታ ነው ያመጣቸው። ወደ አዳኙ አመጣ እንጂ ጳውሎስ አላዳንም። ጳውሎስ አዳኝ አይደለም አይልም። አንዳንዶችን አድን ዘንድ ከነርሱ ጋር እንደነርሱ ሆንኩ ነው የሚለው። ጳውሎስ በዚህ አይታማም። ጳውሎስ በዚህ አይታማም። ጳውሎስ አይደለም። አላነበብከውም እኮ አንዳንዶችን አድን ዘንድ ሲል አግዝ ገብቶኛል እኮ አድን ዘንድ የሚለውን ያውቃል ያሳይ። ስለ ወንጌል ነው የሚናገረው ክፍሉ። ያውጡትና ያንብቡት እስቲ። አረተው በቃል እያልኩልህ አይደለ? አንዳንዶችን አድን ዘንድ ከእነርሱ ጋር ጠቅማቸው ዘንድ እንደነርሱ ሆኑ አለ። አድን ዘንድ እኮ ነው። አድን አለ እያለ ጳውሎስ አታድንም። ምን አድርጎ ነው ያዳነው? ምን አድርጎ ነው ያዳነው? ክፍሉን ስናነበው ወንጌልን ሰብኮ እኮ ወንጌልን መስበክ ነው። ወንጌልን አስተምሮ እኮ ወንጌልን አስተምሮ። እሺ የማርያም አዳኝነት አድን ዘንድ ካለ ጳውሎስ የሚያድን ከሆነ ማርያም ማታድንበት ምክንያት ምንድነው? አዩ አሁን ጳውሎስ ያዳነው ወንጌልን ሰብኮ ክርስቶስን ነው፣ አዳኙን ክርስቶስን ነው ለሰዎች። እና ማርያም አሁን ጳውሎስ የሰበከውን ወንጌል ማርያም አሰብከው?
አልሰበከችም። ተዋህደዋል እኮ ክርስቶስን እኮ ተዋህደዋል አይደለም። የማርያም አዳኝነቷ ግን ስለ ማርያም አዳኝነት የተጻፈው ግን ወንጌልን ሰብካ ሰዎች በክርስቶስ እንዲያምኑ ታደርጋለች በሚል ሳይሆን ራሷ ለእናንተ ለኃጥአን መድኃኒታችሁ ናትና ነው የሚለው። እንደውም ታድናለች ብቻ ሳይሆን መድኃኒትም ናት። መድኃኒቷም እርሷ እንደሆነች ነው የሚናገረው ተአምረ ማርያም። እንዴት በምን አይደለም። እኛማ መድኃኒታችን በልተን ጠጥተን የምንድንበት ክርስቶስ ተአምረ ማርያም አይልም። ደስ ወይ ተአምረ ማርያም አይልም። ምን ለእናንተ ለኃጥአን መድኃኒታችሁ ናትና። ከትልቅ ይቅርታ ጋር ቅድም የተናገሩት ቃል ላይ ዋሽተዋል። ይቅርታ እመምዑዝ፣ እስቲ ቃሉን ቅድም ጳውሎስ አለ ያሉት ዋሸው ነው አውቄ አልዋሽም፣ ግን ሰው ነህና ደግሞ ፍጹም ልትል አትችልም። አይ እሺ ችግር የለውም። ጳውሎስ ያለውን እስቲ አውጥተው ያንብቡልን። እርሶ አድናቸው ዘንድ ካለ እስቲ እንየው። አንዳንዶችን አድን ዘንድ ምን ላይ ነው ያለው እሱ ቃል? እንደነሱ ብዙ እንደውም እንደሚለው ከመርብሆሙ ለድኩማን ኮንኩ ድኩማ መምህር ጠቅማቸው ዘንድ አንዳንዶችን ግዕዙንም አማርኛውንም ማየት እንችላለን፣ ግን ምን ላይ ነው ያለው እሱ ቃል? ቆሮንቶስ 9:22 እሺ ከ20 ጀምሮ ላንብበው። እሺ አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆኑ አለ። አድን ዘንድ ነው የሚለው እዚህ ጋር መምህር። ሄድ ውረድ ታይ ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆኑ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆነው። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። በሁሉ መንገድ አንዳንዶችን አድን ዘንድ በሁሉ መንገድ አንዳንዶችን አድን ዘንድ አሰምርባታለሁ። በደንብ ይኸው መምህር አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆነው ይላል። እሺ ጳውሎስ ምን እያለ ነው? ግን እዚህ ጋር ምን እያለ ነው? እያሉን ያሉት ስለዚህ ማርያም ደካማ ናት እያሉ ነው አይደለም? እሺ ጳውሎስ ደካማ ነው? አይገናኝም። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። አንዳንዶችን አድን ዘንድ አንዳንዶችን ለአይሁዳዊ። እሺ ቆይ ጳውሎስ ምን አድርጓል? በምኑ አዳነ? ጳውሎስ ለማዳን ምንድን ነው ያደረገው? ወንጌል ሰብኮ። በቃ ማርያም ወንጌል ሰብካለች ለእርሶ? ቆይ እናቴ ማርያምማ እኔ እንደው የምበላው የምጠጣውን ነው የሰጠችኝ። ወልዳ የሚበላውን የሚጠጣውን የሚያድነውን ይቅርታ አድርጉልኝ ህይወት የሆነውን ነው የሰጠችኝ። መምህር ምን ሰጠችሁት አላልኩም። እኔ ያልኩት ማርያም ምን ወንጌል ሰብኮታለች ለእርሶ? መች ደረስኩኝ። ስራዋ ግን ይሰብከኛል። አሁንም ለእኔን ለማዳን ጌታዬን ተሸክማ በምድረ ግብፅ ስትንከራተት አያታለሁኝ። እሺ ስለዚህ እርሱ አሁን የማርያምን ፈለግ ከተከተለ ላይ መስቀሉ ስር ሆና ስታለቅስ አያለሁ። መምህር ማንም ሁሉም ደቀ መዛሙርቱ ጥለውት ሄደው እሷ ግን ከመስቀሉ ስር ሆና ከዮሐንስ ጋር ሆና ስታለቅስ መምህር ሰማሁ አያለሁ። እሺ ስለዚህ እርሱ አሁን ኢየሱስን ተሸክመው በረሃ ለበረሃ እየተንከራተቱ ነው እሱን የሚያድነው እንደ ማርያም። ምንድነው የምትለው? አይ እንግዲህ ማርያም ለእርሱ የሰበከችበትን መንገድ እየነገሩ ነው አይደለ? ለመዳኔ ማርያም ተካፋይ ናት። ለመዳኔ ክርስቶስን ስትጸንስ ወልዳ ስታሳድግ እንትኑን በደንብ ላስ ማንም እኮ የራሶትን ቃል እኮ ነው የጠየቅኩት። ለምሳሌ አሁን ስለ ጳውሎስ አንስቼ ስጠይቆት እንዴት አዳነ ስሎት ወንጌል ሰብኮ አሉኝ። መልካም እውነት ነው፣ ወንጌል ሰብኮ ነው ያዳነው።
ሁሉን ከሁሉ ጋር እንደ ሁሉ መስሎ ወንጌልን ሰበከላቸው። ይሄንን የሰበካቸው ወንጌል ምን ብሎ ነው የሚሰብከው? ምን ብሎ ነው ወንጌል የሚሰብክላቸው? ኃጢአተኞችን ላድን ኢየሱስ ክርስቶስ ወደ ዓለም መጣ፣ ከኃጢአተኞቹም ዋና እኔ ነኝ እያለ ወንጌል ሰበከ። እሺ፣ ስለዚህ አዳኙ ማን ነው ብሎ ነው የሰበከው? ጳውሎስ አዳኙ ማን ነው ብሎ ነው የሰበከው? ጳውሎስ እኔም አድናለሁ አለ። እንግዲህ እያየሁ ነው። እንግዲህ አንተ አይደል ያነበከው እንዴ? እሱ እኮ ወንጌል ሰበከ፣ በዛ መንገድ ነው እንግዲህ ሰዎች የዳኑት አሉኝ አይደለ? እዚህ ጋር አድን ዘንድ ያለው እንዴት ነው የሚያድነው ስሎት ወንጌል ሰብኮ ነው አሉኝ። የሰበከው ወንጌል ምንድን ነው ስሎት በጌታ በኢየሱስ ክርስቶስ ሰዎች እንዲያምኑ ለኃጢአታቸው ዋጋ እንደተከፈለ አስረድቷቸው፣ ያው በዛ መንገድ እንግዲህ በጌታ በክርስቶስ ኢየሱስ እንዲያምኑ ሰዎችን ረድቶ ሰብኳቸው። እንግዲህ ሰዎች ቃለ እግዚአብሔርን ሰምተው ወይንም ወንጌልን ሰምተው ዳኑ ነው አይደለ? እንደዛ ነው አይደል ያዳናቸው ጳውሎስ? ወይስ ሌላ መንገድ አለው? ወይ እሱ ነው። መልካም። እሱ ከሆነ ደግሞ ማርያም እንዴት ነው አዳኝ የሆነችው ስሎት ወንጌል ሰብካ አሉኝ። እሷ እኮ ስራዋም ወንጌል ይሰብካል አሉኝና የትኛው ስራዋ ነው ወንጌል የሰበከው ስሎት ኢየሱስን ተሸክማ በበረሃ ለበረሃ ወንጌል ሰብካ ብያለሁ። በስራዋ ወንጌል ሰበከች እኮ አሉኝ። ተሳስቼ ከሆነ ወይ አስተካክሉኝ። እንግዲህ እነ ዳኔም አሉ አይደል? እኔ ወንጌል ሰብካ ብዬ ከሆነ እኔ ትዝ አይለኝም ስል ብዬስ ከሆነ ደግሞ እንግዲህ ዳይጸልሳ ሊሆን ይችላል እንጂ ወንጌል ሰብካ አላልኩ። መልካም። እሺ፣ ታዲያ ማርያም እንዴት ነው የምታድነው? አሁን የጳውሎስን ወንጌል ሰብኮ እንዳዳነ እናውቃለን። ማርያም ምን አድርጋ ነው ያዳነችው? ማርያምማ ምን ያላደረገችው ነገር አለ ለክርስትናው? እንደ ማርያም ዋጋ ይከፈላል እንዴ? አይ እንዴት አዳነች? የእሷ ማዳን እንዴ? እሷ ምን ብላ ነው ያዳነችው? እንደ ጳውሎስ ወንጌል ሰብካለች? አዳኙን ወልዳልናለች። አዳኙን ስለወለደችልን እንድታድነን ደግሞ በቃል ኪዳኗ ስልጣን ሰጥቷታል ልጇ። ለዚህ ደግሞ የያዛችሁን መጽሐፍ አነበባችሁ በደንብ ቅድም ያነበባችሁልን ታምር ጭምር ሌሎችም ተጨምረው ማርያም በአማላጅነት እንደምታድን የጠቅላላው ኦርቶዶክሳዊ ዓለም ያምናል። ፕሮቴስታንት ያለው ኢትዮጵያ ብቻ አይደለም። መምህር ቆይ ያለው ኢትዮጵያ ብቻ አይደለም። ወንድምነት አንዴ ቀደም በተነበበው በጥብርያኖሱ ታሪክ በተናገረው ላይ ማርያም አማልዳን ያዳነችው ይመልሱ እና ሰውየው ስላሴን ክዶ የቅዱሳንን ክብር ክዶ ኢየሱስን ክዶ ዝም ብሎ ያለ ሃይማኖትና ያለ ምግባር ነው እንደ የገባው የኔ ጌታ። ምን ምግባር አለው ከመካዱ በቀር? ምግባሩ ምንድነው? እዛ ጋር ዘርዘር አድርገን ንገሩን። ምግባሩን ይንገሩን። ሃይማኖት ምግባር እኮ ጠፋበት እኮ። ታዲያ ምግባሩ ያለ ምግባር ይሄ መናጢ ሆድ ቆይ አሁን የመናጢ ሆድ አስካደው። ያድምጡ። ያለ ምግባርም ያለ ሃይማኖትም ነው አይደል? እዛ ጋር የቆመው ሰውየው ባዶ ነው። ኦኬ። ታዲያ ማርያም ዛጋ አማልዳን ያዳነችው ወይስ ጡቴን ቆርጣለሁ ፊቴን ነጫለው ብላ? ያድምጡ። እዛ ጋር ጡቴን ቆርጣለሁ አደምጣለሁ ጌታዬ። ያንተ ከትቆታለሁ ነው። ስለዚህ ማርያም እዛ ጋር ፊቴን ሰነጥቃለሁ፣ ልብሴን እቀዳለሁ ምርቃት ጨምር እየመረክ ነው። ፊቴን ወጭራለሁ። ሚዩት ያድርጉ። ታምሩ ሊነበብ ነው። ሚዩት ያድርጉ። የማይል ነገር ለምን ትነግራችኋለሁ? እንደምነት ይላል እንጂ እንደሱ አይልም። ኧረ አይልም ይላል እንዴ አባት? እንግዲህ እሳቸው መምህር የለም ነው የሚሉኝ። ዳኒ ደግሞ አጠራጠርከኝ እኮ ጭራሽ። አዎ
እሳቸው መምህር ማይኩን ይክፈቱና ይንገሩኝ። ይክፈቱና ያውሩኝ። ማይኩ ዝግ ነው። ጡቴን የሚል ይኖራል፣ ፊቴን ግን ወጭራለሁ የሚል የለም። አትመርቅን ያልኩት እኔ። እሺ ፊት የለም ጡት አለ ብለዋል። ጡት ተማምነናል። ፊትና ልብሴን ስቀዳለሁ ብላ ምትል የለም። ቢነበብ ብንሰማው ልብስ ቀዳለሁ ሳላልችል ምርቃን ላይ በጣም ችሎታ አለና። እሺ ጥሩ ነው። ታዲያ ከመራገም ይሻላል ምርቃት መመረቅ። ያልኩትኝ ልብሴን ቀዳለሁ ብሎ ምትል የለም። መራገም ጸጋ እኮ ነው። እነበላ ምን ታውቃችን? ልክ ነው። ለእርሶ ለእናንተ የተሰጠ ጸጋ ነው መራገም። ልክ ነው። ታውታው ውሉደ በለዓማውያን ለእናንተ የተሰጠ ነው ማለት ነው። እኔ ግን እርግማን አልተሰጠኝም። ወደ ጥንተ ነገሩ እንመለስ። ልብስ ቀዳለሁ ብላ ያለች ይቀጥሉ። ልብስ ቀዳለሁ ብላ ይሻላል። እሺ ገደል ጡት ይኖራል ነው ያሉት። ልብስ ቀዳለሁስ ብላ ምትለው የለም። እንግዲህ ይሄን ሁሉ የሰማሁት ካንተ ነው። እሺ እኔ እዚህ ታሪክ ላይ ምንድነው ቁም ነገሩን ስንነጋገር እዚህ ታሪክ ላይ እኔ አክሴፕት የማደርገው ሰውየው እመቤታችን በጠባው ጡቴ ይዤሃለሁ ማርልኝ ለዘገብረ ተስካረኪ ስምሽን የጠራ ወለዘ ጽዋ ስመኪ በቃ አስያሽን ያደረገ በቃ እሱን እናውቀዋለን። ቆይ አንተ ነህ የምታውቀው ኤርሚጂ መምህር እናውቀዋለን። እሱን ወደ ዋናው ነገር እንብገር። አንተ ነህ የምታውቀው። ሌላ ምን ይችላል? ኪዳን ስለገባህልኝ መምህር ሚዩት ያድርጉት። ይሄን ሁሉ ህዝቡ ጆሮ ላይ ስንት ሺህ ዓመት ስጮሁ ስለኖረ ማንም ይሄንን የማያውቅ የለም። ስንት ዓመት በቃ ይሄ ነው ሁሉ ቀን ለዘገብረ ተስካርኪ ነው። በቃ ሁሉ ቀን ትልቁ ትምህርታችሁ ይሄ ነው። ይሄንን የማያውቅ የለም። አንብብልን። ልብስ ጡትና ፊት ብሎ የሚለው ማለት ነው። አንብብላቸው። እሺ የልጇን ቃል በሰማሽ ጊዜ ልጄ ወይ የዚህን ኃጢአተኛ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባኸው ጡቶቼ እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። ጌታችን ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አላትም አላት። ከመላእክት ጋር ክዶኛል፣ ክርስትናውና ጥምቀቱን ንቋል ክዷልና። ይህንም በሰማሽ ጊዜ ልብሷን ቀዳ። ምኗን ቀዳ? ልብሷን ቀዳ። አንድ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ፣ ሁለት ጡቶቼን ቆርጬ ጥላቸዋለሁ፣ ጉንጮቼንም እሰነጣጥቃቸዋለሁ አለች። ፊት ማለት ነው እንግዲህ ጉንጭ። ፊቶቼን እሰነጣጥቃለሁ፣ ጡቶቼን እቆርጣለሁ፣ ልብሴን እቀዳለሁ። ኤርሚ እንደ ሙርሲ እኮ ነው እዛ ደቡብ ኦሞ እንዳሉት እንደዚህ እንትኑ እሺ ምንድነው መርሶት? አሁን መርሶት ምንድነው? ልብስ ጡት ዳሪ ጡት ላይ ግን ምንድነው ያለህ ነገር? ይበሉ ያምስጥሩት ይሄንን ዋናው ነገር ኤርሚ ታው ጡት ሁላችንም ጡት ጠብታ ያደግነው። ይበሉት እስኪ ያመስጥሩት። የራቀውን አቅርበው የቀረበውን አንቦርቀቀው ሲተርጉሙ አባታችን ይበሉት። አመሰግናለሁኝ። ግን ምንድነው እንዲያሳቀው? ጨዋታ ነው ነገሩ። በማርያም ታምር ላይ ነው እንደዚህ የሚስቁት ላይ በጣም ዳኒ ማነህ ኤርሚ በቃ ከዳኒ ጋር ያወሩ። እኔ ጋር እየሳቁ ታምር ሳነብሎት ከሳቁ እኔም እንዲሁ ነው ያሳቀኝ። የኦርቶዶክስ ተረት እና ከዳኒ ጋር ያወሩ።
ጨርሻለሁ። እየሳቁ ነው እሳቸው። ኤርሚ ተአምሯን የሰማ ተአምሯን ያናናቀ እመሙዝ ተአምሯን ያናናቀ ኦኬ፣ ተአምሯን ያናናቀ ካለበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። እመሙዝ እንግዲህ ተአምረ ማርያም ላይ ስቀዋል፣ ተሳልቀዋል። ዳኒ ተቀበል። እሱም ብቻ አይደለም፣ የእመቤታችንን ተአምር የናቀ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። እናም ከክርስቲያን ማህበርም አይቆጠሩም። እኔ እኮ አምነዋለሁ እኔ አምነዋለሁ እያልኩ ነው። የማዳምጠው ምግብ ሳልበላ ነው። አንተ ደግሞ ይኸውልህ ምሳን ግጥም አድርገህ ይኸው 10 ጊዜ ታነበዋለህ። እንደውም አባ ሚካኤል አባ ገብርኤል በምንባል በኛ የተወገዙ ናቸው ይላል። ኤርሚ አባ ሚካኤል ነው፣ እኔ አባ ገብርኤል ነኝ፣ ዳኒ አባ ሩፋኤል ተወግዘዋል። እመሙዝ ቅዱስ 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 እንቀጥልሽ። ቤት አርግ የገባው ሰው የገባው ጡቱን ግን ጡቱንና ቀሚሱን ፊቷን መምህር ያመስጥሩልን። ትርጉም አለው። ጡት ላይ ያለ ነገር ሪሰርች መደረግ አለበት። አንተ ጡት ላይ ያለ ትርጉም አለው። ይበሉት መምህራችን። ፊቷ፣ ልብሷ፣ ጡቷ የሚለው ይሄ ዞሮ እነዚህ ነገሮች እንትን ያተባሉት ጡትም ጌታችን መድኃኒታችን ኢየሱስ ክርስቶስ ጠብቶ ያደገው ማን ነው? እንግዲህ እኔ ክፍለ ሀገር ሰው ነኝና አንድ እናትና ልጅ ቢጣሉ ባጠባው እናንተ የከተማ ልጆች ልትሆኑ ትችላላችሁ። ልጅ በጡቴ ይዣለሁ ብላ ካለች ያው ቀጥ ነው የሚለው። በገጠሪቱ ኢትዮጵያ ያለ ባህል ነው የምነግራችሁ። ምንም የሚካበር ነገር አይደለም። ያው ዋናው ነገር ገዢ ሐሳቡ ገዢ መሆኑን ነው የሚያሳየን። እንደገና ደግሞ ይሄ ፊት የሚለው እኔ እስካሁን ብዙ ያላስተዋልኩት ነገር ነው። ልብሱም ቢሆን ያው በተመሳሳይ ሰው እንደ ባህሉ ሲናደድ እንግዲህ ብዙ የሚያደርገው ነገር ሊኖር ይችላል እና እነዚህ ነገሮች ትኩረት ሊደረጉ የሚባለው ባህል ነው፣ ያጻጻፋቸው ስልትና መንገድ ነው። ዋናው ነገር ግን ሰማይ ቤት ማርያም ዳኒ የሚበሰብሰው የማይበሰብሰው እሱ ገብቶናል። ቆይ መምህር የማርያምን ጡት ከጌታችን ውጭ የጠባው የለም ነው ያሉት። ደግሞ ልጅ ሰጣት ፈለክ። ኧረ ተው ኤርሚ ተው ኧረ ተው ተከባብረን ተው። ሌላ የጠባ የለም ወይ ጡቷን ነው ያልኩት። የማርያምን ጡት ያየውም የለም እንኳን የጠባው። እሺ ያየውም የለም እንኳን የጠባው አይደል? አዎ ትልቁ ላይ አድርገኝ ወንድምነት ያዝ እንግዲህ ኤርሚ ዋናው ልታወጣ ነው። በቃ አሁን ደግሞ እንዳሄዱ መምህራችን እንዳሄዱ እንዴ በየቦታው አይደል? ምን አለበት የዓለም ጡት የማጥባት ቀን ነው እንዴ ዛሬ? እንዴት አንተ ቆይ ኤርሚ አግብተሃል አላገባህም? ግን እኔማ ሚስት ትዳር አለኝ። የሶስት ልጆች አባት ነኝ። ልጆቹ ድምጻቸውን እየሰሙ አደከምከኝ፣ ዛሬ አደከምከኝ። በቀደም ዘግቶብኝ እኔ አግብቻለሁኝ መምህርዬ እንጂ እንደው በየሄድኩበት እየራእይ ከአይነ ሞታ አይደለም። የተራይ ገጽ ያው አግብቻለሁኝ። እሺ አየሁ። እሺ ድርሳነ መድኃኒዓለምን ያውቁታል? ድርሳነ መድኃኒዓለም ያውቁታል? ድርሳነ መድኃኒዓለም ሲባል ሰምቼም አላውቅም። ምንድን ነው ያልኩት? ድርሳነ ማያዊ ነው እኔ የማውቀው። ድርሳነ መድኃኒዓለምንስ ሰምቼ አላውቅም። ኦኬ እሺ ድርሳነ መድኃኒዓለም
እና ልጆች አላታ ነው። አይ ለልጆቿ ብቻ ሳይሆን ለጎረቤትም ጭምር ነው የምታጠባው። ድርሳነ መድኃኔዓለም ወገድለ መባሐጽዮን ነው። እመሙዝን ገዳም አውቀዋለሁ በነገራችን ላይ ሄደሃል? አውቀዋለሁ። እርሶ ራሱ ሳላቆት አልቀርም። ኧረ ተው ይመስለኛል እዛ ወይ ሲያጠምቁ ወይ የሆነ ነገር ሲያደርጉ አውቀውታለሁ። እዛ ደረጃ እንኳን አልደረስኩም። እኔማ አውቀውታለሁ። ይሄ ድርሳነ መድኃኔዓለም አሳታሚ የዋልድቢት ቅድስት ማርያም አንድነት ገዳም ነው ያሳተመው ማለት ነው። እሺ ገጽ 186 ላይ ገጽ 186 እንደዚህ ላይ ይኸውልህ ይመልከቱ። እሺ ገጽ 86 ጀመረና እሺ ቆይ አንዴ ሶሪ መቶ 84 እሺ እንደዚህ ይላል። መድኃኔዓለም አባታችን መባጽዮንን በአንተ እጅ ትገድለን፣ እኔ እንኳ የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያች ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት። የከበረ ትንፋሴ ከስትንፋስ ጋር ይጨመር፣ ስጋህም ከነፍስ ጋር የከበረ ይሁን አለው። አንተ በላዩ እፍ ያልክበት የተቀደሰ የከበረ ይሁን አለው። ይህም ብሎ ሕፃን መድኃኔዓለም ወደ እናቱ ድንግል ታቀፈ። ማን ይላል? እስቲ ያውኗን ወርድ ድገማት። ይህንንም ብሎ ሕፃን መድኃኔዓለም ወደ እናቱ ወደ ድንግል እናቱ ታቀፈ። ይሄ እንግዲህ ከስቅለቱ በኋላ ነው። ከስቅለቱ በኋላም አላደገም እናንተ ቤት ሕፃን ነው እናንተ ቤት። ከዛስ ታቀፈ፣ ጡቷንም ጠባ፣ ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። ቅድስት ድንግል ማርያምም ፈገግ አለች። ያው የጎረቤት ልጅ ሲጠባ ማለት ነው። ጡቷን ፈገግ አለች። የጎረቤት ልጅ ተው እንጂ ተው። መባጽዮን ታዲያ ልጇ ነው። ስራቷን በውዝም በለ ጎረቤት ምናምን የሚለውን ተውና ዝም ብላም በውስጥ እኮ የወለደችው ልጇ ነው መባጽዮን። ወይ ተገናኝተው ዘመንስ በእናትህ በስማ እኮ ማን ይጠባው የግራ ጡቷን? የግራ ጡቷን ማን ይጠባው? የጎረቤት ስላልክብኝ ነው። አንብብ ዝም ብለህ ችግር የለውም ገብቶኛል ሐሳብህ። እሺ ማን የጠባው የግራ ጡቷን? እኔ እኮ ለመጀመሪያ ጊዜ እየሰማሁት ነው። እኔ ወንድም ይሄው እሺ ድጋሜ ላንብበዋ እንዲገባኝ ለመረዳት ስለሆነ እንዲገባኝ በስነ ስርዓቱ አንብብልኝ። ይህንንም ብሎ ሕፃን መድኃኔዓለም ወደ እናቱ ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ። ለእርሱ ነው በግልጽ ነው በራእይ ነው ምንድን ነው? እኔ በደንብ ነገሩ አልገባኝም። በግልጽ ነው በግልጽ ነው። እንዴ በግልጽ ይሆናል? ይሄ መባጽዮን የሚባል ሰውዬ እኮ እኔ ያለኝ ስለሳቸው ያለኝ እንትን በቅኔ ቤትም እንትን ስንል አሁን 17ኛው ክፍለ ዘመን አካባቢ ኢትዮጵያ ውስጥ ያለ አንድ መናኝ መነኩሴ ነው። እሺ ይኸው በግልጽ ነው። አዟዟርክብኝ። አዎ እንግዲህ አይዞት አይደንግጡ። ይኸው እንደዚህ ነው። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት ታኅሳስ 29 ቀን በዓሉን ለማክበር ከቤት በወጣው ጊዜ የዚያን ጊዜ በጨረቃ ብርሃን ነበረ።
ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ። መባጼው ማለት ነው። በዚያን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም ያለ በትክክሌ ወረደ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀምጦ አንገቴን አቀፈኝ። ከወረደ በኋላ ሕፃን ሆነ ይላል። በአጠገቤም ተቀመጠ፣ አንገቴንም አቀፈኝ። በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩ። እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ማን ነው አፉን የሳመው? ጌታችን ኢየሱስ ክርስቶስ። አፉን ሲስመው በምኑ ነው የሳመው? ልጅ አፉን ሳመው ከሆነ አፉን መሳም አይደል? አፉ ነው አመለ። አዎ አፉን ከሳመው በአፉ ነው የሚስመው ማለት ነው። ነው ግራ ለሳ አይ አላለኝም እንዲሉት ነው እንጂ እርሱ ኧረ ይዞ ችግር የለም ይገባኛል። አፍላፍ ማለት ነው። ተንኮለኛ አታስብ አንተ፣ ደግ ደጉን አስበህ። እሺ ቀጥል። እሺ ይሄንንም ብሎ አፌን ሳመው። ብሩክ ወንድ ልጅ ወንድን ይስማል ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ወንድ ልጅ በእናታችሁ ተው። ኧረ ተው አበሾች ነን በእናታችሁ። መጽሐፍ ነው የሚለው። ኧረ መጽሐፍ አትበል በእናትህ። መባቂውን ወንድ ነው አይደለ? ግራ ያጋባል። ይነበብ እንጂ ቅዱሴ፣ ቆይ ይነበብና ይነበብ። ቆይ ቅዱስ እየተው እንጂ እንደ ስምህ ቅዱሱን እንጂ አንተ። ኧረ እሺ ይህንንም ብሎ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና። በቃ አፌን ተነቀለ። መባጼውን ማለት ነው። ራሱን ሳት በለው። ኧረ በእናትህ ኧረ ተው አትቀልዱ። አይ ቆይ ድጋሚ ነው። አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛልና። ቆይ ላንተ ለአንድ ሰዓትም በልብሴ ቋጠርኩት ይላል። ለምን ያህል ሰዓት? ምን ሆነ? ለአንድ ሰዓት። ለምን ያህል ሰዓት ነው የሚለው? ምኑን ነው ለአንድ ሰዓት ነው ያልከው? ምኑን ነው የቋጠረው? ለአንድ ሰዓት ቀሱን ቀጥዬ ላሳየሁት እኮ ነው። ለአንድ ሰዓትም በልብሴ ቋጠርኩት። ከዛስ ከኔ ላይም ሊነሳ በወደደ ጊዜ ይላል። ማን ነው ከሱ ላይ ሊነሳ በወደደ ጊዜ? እሱ ግልጽ አልሆነልኝም። ለአንድ ሰዓት የቋጠረው ምንድን ነው? ለአንድ ሰዓት በልብሴ ቋጠርኩት፣ ከኔ ላይም ሊነሳ በወደደ ልትሄድ ነውን አልኩት። ከኔ ላይ ሊነሳ በወደደ ጊዜ ማለት ምን ማለት ነው? አሁን ይሄን እየተናገረ ያለው መባጼውን ነው አይደለ? አዎ መባጼውን ነው ይሄን እየተናገረ ያለው። ከኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነውን አልኩት። ሊነሳ ሲል ኢየሱስን ምንድን ነው የሚለው? ሳልጠግብ ወዴት ነው የምትሄዱ? ና እንጂ እያለ ነው ያለው መባጼው የሚባለው ሰው ማለት ነው። ገና ተመርምሮ ያላለቀ መጽሐፍ ነው እንዴ እያነበባችሁ? ቆይ ያድምጡ መምህር። ተመርምሮ ያላለቀ መጽሐፍ ነው እንዴ እያነበባችሁ? ታምሯን ያልተቀበለ በታምሯ ያልታመነ ወልደ እግዚአብሔር ሰሙ ከመሆን ከማመን ይወጡ ናቸው ብሎ የሚለው ትልቁ ላይ አድርገኝ ወንድምነት። ቁርሴን ጨርሻለሁ። እርሚ አንተ ቁርስ በልተህ ነው እንግዲህ የምንችል አይመስለኝም። እንደውም አትቻልም እንኳን በልተህ ነገ ይበላሉ። ይኸው ድርሳነ መድኃኔዓለም ቅድም ላነብሎት የነበረው ጡቷን ያስጠባችሁ ማለት ነው። ወገድ ለመባጽዮን ያው ኧረ ተው ጡት ጨርሰናል። ኧረ ጡት ጨርሰናል። ተው አንተ ሰው ተው። አልጨረስንም። ወደ ጡት ልንሄድ ነው ዛሬ። ጡት አምሮት ይወጣል ማለት ነው። ይሄ ታምረ ማርያምን ያውቁታል አይደል? ይሄን ታምረ ማርያም ያውቁታል አይደል? ኧረ በእናትህ እኔ ታምረ ማርያም አንብቤማ ብቻ እንጂ አንብቤ አላውቅም። ቢገርምህ። እሺ ይሄኛውንስ ታምረ ማርያም ያውቁታል? ስንት ነው ደግሞ? አይ መከራ ነው። አያውቁትም። ሁለቱንም አያውቁትም። እሺ ይሄኛውን ታምረ ማርያም ያውቁታል? ያርብዬ ላክልኝ አንድ ሁለቱን ወደ እኔ ሲል አንብበው። ኦኬ